እስቲ ቁርአን ትክክለኛ የፈጣሪ ቃል ነው ማስረዳት ይችላል፣ የፈጣሪ ቃል መሆኑም በማስረጃ ማስረዳት ይችላል የሚል ሙስሊም አለ? ትላንት ከአንድ ሁለት ሙስሊሞች ጋር ጥሩ ውይይት አድርገን ነበር። ቁርአን ትክክለኛ የፈጣሪ ቃል ስለመሆኑ ተጨባጭ ማስረጃ አለኝ፣ መጽሐፉ የፈጣሪ ቃል መሆኑን በቂ ምስክርነት ለራሱ ይሰጣል። ቁርአን ሲነበብ የፈጣሪ ቃል ነው ብለን እንድንደመድም የሚያስችል በቂ ማስረጃ በውስጡ አለ ብሎ የሚል አለ? እንደዛ ብለው የሚል ሙስሊም አለ? ምናልባት ክራይቴሪያዎችን ማስቀመጥ ሊያስፈልግ ይችላል። በተለይም የተፈጸሙ ትንቢቶች የሚለው ጥሩ ክራይቴሪያ ሊሆን ይችላል። ምናልባት ሙስሊሞች ገብታችሁ ቁርአን ከፈጣሪ ዘንድ ነው ለሚለው ማስረጃ ስታቀርቡ ይሄኛውን ኮንሲደር ብታደርጉ፣ ምክንያቱም የእውነተኛ ነቢያት መለያ አንዱ እውነተኛ ትንቢቶችን መናገራቸው ነው። ግጭት አለመኖሩ እንዴት ነው ቁርአንን የፈጣሪ ቃል የሚያሰኘው? ግጭት አለ። በእርግጥ እኔ ያሳያለሁ። ሙስሊሞች ሊመልሷቸው የማይችሏቸው ሊፈቷቸው የማይችሏቸው ብዙ ግጭቶች አሉ በቁርአን ውስጥ። እንዲሁ መልስ አልሰጡም ላለመባል ይናገራሉ እንጂ መልስ የሌላቸው ግጭቶች አሉ በቁርአን ውስጥ። ግን ባይኖር እሺ የለም ብለን አስዩም እናርግና ግጭት አለመኖሩ የፈጣሪ ቃል ያሰኘዋል? ሊያሰኘው አይችልም። ብዙ ግጭት የሌላቸው መጽሐፍት አሉ። ብዙ የልብ ወለድ መጽሐፍት ግጭት የለም በውስጣቸው። ትምህርት ቤት የምንማርባቸው አካዳሚክ መማሪያ መጽሐፍት በውስጣቸው ግጭት የለም። ዜርፎር ከፈጣሪ ዘንድ ናቸው እንበል። አንድ ሰው ዛሬ ተነስቶ አዲስ ሃይማኖት ቢፈጥር በውስጡ ግጭት የሌለው መጽሐፍ ማዘጋጀት ይችላል። አስቦ ቁጭ ብሎ ኤዲት አስደርጎ ምናምን በደንብ አስገምግሞ ግጭት የሌለበት መጽሐፍ ሊፈጥር ይችላል። በውስጡ ግጭት እንዳይኖር ማድረግ መቻል አምላክ መሆንን የሚጠይቅ ነገር አይደለም። ስለዚህ ግጭት የለም የሚለው መስፈርት አይሆንም። እንደዛ ከሆነ በጣም ብዙ መጽሐፍት የፈጣሪ ቃል ሊሆኑ ነው። ፕላስ ደግሞ ሰው ግጭት የሌለበትን መጽሐፍ አይችልም ሊባል ነው። ይሄ ደግሞ ውሸት ነው፣ ኢሎጂካል ነው። ስለዚህ እሱ መስፈርት ልክ አይደለም። ማን ነው እንደዛ ብሎ ያስተማራችሁ? ግን ቁርአን ራሱ እንደዛ አይልም እኮ። በውስጡ ብዙ ግጭቶችን ባገኙ ነበረ ይላል እንጂ ምንም ግጭት በውስጡ አያገኙም አይልም። ቁርአን ከፈጣሪ ዘንድ ባይሆን ኖሮ ሱራ 482 ነው። ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙ መለያየትን ባገኙ ነበር። ምን ያህል መለያየት? ብዙ። የተወሰነ መለያየት መኖሩን እየካደ ነው አይደለም። ባይ ዲፎልት ባይ ዘ ወይ ቁርአን መለያየቶችን መለያየት በውስጡ መኖሩን እያመነ ነው። ብዙ መለያየት የለም ካለ ዜርፎር የተወሰነ አለ ማለት ነው። አድሚት እያደረገ እኮ ነው። ሁለተኛ ነገር ደግሞ ቁርአን ውስጥ እኮ መለያየት አለ። እናንተ ነሲኽ ወልመንሱኽ እያላችሁ አንዱ ሌላውን ሽሯል እያላችሁ ታስታርቃላችሁ እንጂ አድሚት የምታደርጓቸው ግጭቶች አሉ። እርስ በርስ የሚሻሻር ሐሳብ አንድ መጽሐፍ ውስጥ ካለ ግጭት በውስጡ የለም አይባልም። ግጭት አለ። ግጭት ስላለ ነው አንዱ ሌላውን የሚሽረው። ተጋጭቶ አንዱ ሌላውን ይሽራል ማለት ነው። ስለዚህ ግጭት አለ። ግጭት የለም ሳይሆን ግጭቶቹ እርስ በርሳቸው ይሻሻራሉ፣ በሽረት ሕግ ይታረቃሉ በሚል አባባላችሁን ልታርሙ ያስፈልጋል። አዘርዋይስ ግጭት የለም ብላችሁ ነሲኽ ወልመንሱኽ አስተምሮ የምትከተሉ ከሆነ ይህ ትክክል አይደለም። አስተምህሮ ራሱ የተፈጠረው ለምንድን ነው? ግጭቶችን ለማስታረቅ ነው። ግጭት በውስጡ ስላለ ዜርፎር እርስ በርሳቸው የሚጋጩ ሁለት ሀሳቦች ልክ ስለማይሆኑ አንዱ ሌላውን ይሽራል እንላለን። ስለዚህ ግጭት በውስጡ የለም የሚለው ከእስልምና የሻሪና ተሻሪ አስተምህሮ ጋር
የሚሄድ አይደለም። እሱ ሌላው ችግር ነው። ግን ደግሞ ቁርአን በውስጡ ግጭት መኖሩን አልካደም። ለምሳሌ አንድ ግጭት እንደው መልስ አለው የምትሉ ከሆነ አንድ ግጭት ልጥቀስላችሁ። አጋሪ ሴቶችን ወይም ከአላህ ውጭ ሌላ ነገር የሚያመልኩትን ማግባት ተፈቅዷል ወይስ አልተፈቀደም? ሱራ 2 አያ 221 ላይ በአላህ አጋሪ የሆኑ ሴቶችን እስኪያምኑ ድረስ አታግቧቸው ይላል። በአላህ አጋሪ የሆኑ በአላህ ላይ ጨምሮ ሌላ ነገር የሚያመልኩ ማለት ነው። ለምሳሌ ክርስቲያኖችን ቁርአን በዚህ ይከሳቸዋል። ኢየሱስን አላህ ላይ አጋርተዋል ይላል። ሱራ 5 ላይ ግን እንደዚህ ይላል፣ ከነዚያ ከእናንተ በፊት መጽሐፍን ከተሰጡት ሴቶች ጥብቆቹም ዘማዊዎችና የሚስጥር ወዳጅ ያዢዎች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው ይላል። እዛ ጋር አጋሪ የሆኑ ሴቶችን አታግቡ አለ። እዚህ ጋር ደግሞ የመጽሐፉ ሰዎችን አግቡ አለ። ግን ሌሎች ቦታዎች ላይ ለምሳሌ ሱራ 4 አያ 17፣ ሱራ 5 አያ 72 እና 73 እንዲሁም ሱራ 5 አያ 116 ላይ ክርስቶስ በክርስትና ውስጥ ስለሚመለክ ዜርፎር አጋሪዎች ናቸው ይላል። እዚህ በአላህ ላይ አታጋሩ እያለ እንደውም ማጋራታቸውን እየወቀሰ ሪቢውክ ያደርጋቸዋል አይደል? እንደዚህ አታርጉ፣ ልክ አይደለም ማጋራታችሁ፣ ኢየሱስ ያላ ተጋሪ አይደለም ይላል። እዛ ጋር አጋሪ ሴቶችን አታግቡ ብሎ እዚህ ጋር ደግሞ አግቡ ካለ ግልጽ ግጭት ነው ጋይዝ፣ ግልጽ ግጭት ነው። አይ አንዱ ሌላውን ይሽራል የምትሉ ከሆነ ወይ ሌላ ምላሽ ካላችሁ ያው መልስ መስጠት ነው። ግን አዲኩዌት የሆነ ምላሽ የለም። ለዚህ ኤክሰፕሽናል የሆኑ አሉ ከአጋሪዎች ነው የሚሏቸው። አጋሪዎች ናቸው፣ ግን የመጽሐፉ ሰዎች ከአጋሪዎች ኤክሰፕሽናል ናቸው ይሏቸዋል። ግን መጽሐፉ እዛ ጋር ሱራ 2 አያ 221 ላይ አጋሪ የሆኑ ሴቶችን እስኪያምኑ ድረስ አታግቧቸው ብሎ አስምሮ ተናገረ እንጂ አልለየም፣ ለይቶ አልተናገረም። ፕላስ ደግሞ እነዚህ ጥቅሶች በተለያየ ጊዜ የተነገሩ ናቸው፣ በአንድ ጊዜ የተነገሩ አይደሉም። ማለት የሆነ ያ ጥቅስ የመጀመሪያው ጥቅስ የተነገረበት ጊዜ ሁለተኛው ጥቅስ ከተነገረበት ሲግኒፊካንት የሆነ ልዩነት ባይኖረውና ጀስት በሆነ በሰዓታት ልዩነት ምናምን የተነገረ ቢሆን ኖሮ ለማብራራት ማለት ይሄ ኤክሰፕሽናል ነው የሚለውን ሐሳብ በዛ መንገድ ለማብራራት የሆነ ቅቡልነት ያለው ምክንያት ይሆን ነበረ። ግን አይደለም፣ በተራራቀ ጊዜ የተነገሩ ናቸው። በአላህ አጋሪ የሆኑ ሴቶችን እስኪያምኑ ድረስ አታግቧቸው ሲባል የሰሙ ሰዎች አይ ኤክሰፕሽናል ክርስቲያንና አይሁድ ሴቶች አሉ ብለው ያስባሉ? በፍጹም አያስቡ። ስለዚህ እዚህ ጋር ያሰረውን ነገር እዚህ ጋር ደግሞ ሊፈታ አይችልም፣ እርስ በርሱ ሳይጋጭ። ይህ ግልጽ ግጭት ነው፣ ግልጽ ግጭት ነው። ባይዘወይ የመጽሐፉ ሰዎች የሚለው አይሁድንም አይሁድንም ክርስቲያኖችንም በአንዳንዶች እሳቤ ደግሞ ዞሮአስትራንስ ሳቢያኖችንም ያጠቃልላል ብለው የሚያስቡ አሉ። ኤኒዌይ ግን በእርግጠኝነት አይሁድና ክርስቲያኖች በዚህ ውስጥ የተጠቀለሉ ናቸው። ግን ሁለቱንም በአጋሪነት ይከሳል ቁርአኑ። ክርስቲያኖችን ኢየሱስን ታመልካላችሁ ይላቸዋል። አይሁዶችን ደግሞ እዝራ ወይም ኡዘይር የአላ ልጅ ነው ትላላችሁ ብሎ በዛ ይከሳቸዋል። ስለዚህ ይሄ ግጭት አይደለም። ሲሎጂዝሙን ተመልከቱ። አጋሪ ሴቶችን ካላመኑ በስተቀር አታግቡ። ይሄ የመጀመሪያው ጥቅስ ነው፣ ቃል በቃል ነው የሚለው። ከዛ ቀጥሎ ክርስቲያኖችና አይሁዶች አጋሪዎች ናቸው የሚል ሐሳብ አለው ቁርአን። ከዛ ቀጥሎ ክርስቲያኖችና አይሁዶችን አግቡ። ይሄ በጣም ግልጽ የሆነ ግጭት ነው። ሌላ አማላጆች አሉ ወይስ የሉም? አማላጆች አሉ ወይስ የሉም? ለምሳሌ ሱራ 42 አያ 5
ሙስሊሞች አሉ እንዴ? ሙስሊም አይታይም። መግባት የሚፈልግ ሙስሊም ካለ ይግባ። መግባት የሚፈልግ ሙስሊም ካለ ይግባ። እሺ ሱራ 42 25 ላይ እንደዚህ የሚል ጥቅስ አለ። መላእክትም ጌታቸውን እያመሰገኑ ያወድሳሉ፣ በምድርም ላለው ፍጡር ምህረትን ይለምናሉ ይላል። ሌሎች ጥቅሶችም አሉ። ሱራ 33 43፣ ሱራ 4 አያ 7። ደግሞ በእስልምና በሐዲስም ካያችሁ ነቢያት አማላጆች ናቸው። በተለይ ሙሐመድ የመጨረሻው ምልጃ የእሱ ነው እና አላህ ለሙስሊሞች ሁሉ ሙሐመድ እንዲያማልድ ይፈቅድለታል። ግን ሌላ ቦታ ላይ ደግሞ ከእርሱ ሌላ ረዳትም አማላጅም የላችሁም አትገሰጹምን ይላል። ስለዚህ አላህ ምንድን ነው ማለት ነው? አማላጅ ነው ማለት ነው። በዚህ መሰረት ሱራ 32 4 ከእርሱ ሌላ ረዳትም አማላጅም የላችሁም። ስለዚህ ረዳትም አማላጅም ማን ነው? አላህ። ከአላህ ውጭ ሳለ የለም። እዚህ አማላጃችሁም ረዳታችሁም አላህ ነው። ግን ደግሞ ቁርአኑ ምን ብሎናል? መላእክት ያማልዳሉ ብሏል። አጠቃላይ እስልምና አስተምህሮ ከአላህ ውጭ ሌሎች አማላጆች አሉ የሚል ነው። ነቢያት ያማልዳሉ። ሙሐመድ በተለይ አልቲሜት የሆነ ምልጃ አለው፣ የምልጃ ፈቃድ አለው። ጥቁሩም ድንጋይ ያማልዳል። አማላጅ ነው። ባይዘዌ ማን እንደሳመው ማን እንዳልሳመው ምንድነው ማን ከልቡ እንደሳመውና ማን ከልቡ እንዳልሳመው ያውቃል ጥቁሩ ድንጋይ። ከዛ በዕለተ ቂያማ አላህ ፊት ቆሞ ይናገራል ማለት ነው። ማን ጥቁሩ ድንጋይ እከሌ ከልቡ ነው የሳመኝ እከሌ ደግሞ አይደለም ብሎ የሰውን ልብ የሚያቅ ድንጋይ ካን ኢማጂን በሰው ልብ ውስጥ ያለውን ሐሳብ መርምሮ የሚያቅ የዚህን ሁሉ ሚሊዮን ቢሊዮን ሙስሊሞች የልብ ሐሳብ አውቆ ሁሉን አዋቂ ነው ማለት እኮ ነው። በሌላ አባባል የልብ ሐሳባቸውን አውቀው እከሌ ከልቡን የሳመኝ እከሌ ደግሞ እያስመሰለ ነበረ ብሎ በአላህ ፊት ይመሰክራል፣ ያማልዳል ማለት ነው። ቁርአንም አማላጅ ነው። ደብዛዛ ቀለም ባለው ሰው መልክ ይመጣል፣ ከዛ አላህ ፊት ይቆማል፣ ከዛ በኋላ ይማልድለታል። የሚማልዱ ሱራዎችም ደግሞ አሉ። የሰው አካል ለብሰው ቆመው የሚናገሩ ሱራዎችም ደግሞ አሉ። በሱራዎችም ደረጃ ቁርአን አማላጅ ነው። ስለዚህ ቁርአኑ ምን ብሎ ዘግቷል? ሱራ 32 4 ላይ ከእርሱ ሌላ ረዳትም አማላጅም ምንም የላችሁም፣ ምንም የላችሁም ከእርሱ ሌላ ረዳትም አማላጅም ካለ ምንም የላችሁም ነው። ሌላ አማርኛ የለውም። ግልጽ ነው። ቆልፎታል፣ ዘግቶታል። ዜርፎር አይ መላእክት ያማልዳሉ የሚል ከሆነ ሌላ ቦታ ላይ ወይ ደግሞ ነቢያት ያማልዳሉ የሚል ትምህርት ካለ እስልምና ውስጥ ቁርአን ያማልዳል፣ ድንጋይ ያማልዳል የሚል ትምህርት ካለ ከዚህ ጥቅስ ጋር በግልጽ ተጋጨ ማለት ነው። እንደው እስልምና የሚገርም ሃይማኖት ነው ጋይስ። ሙስሊም ወገኖች ከአክብሮት ጋር ያስቀይማቸው አልፈልግም፣ ግን ሃይማኖታችሁ ትንሽ አስቸጋሪ ነው። ለምሳሌ አሁን ይሄ ጥቁሩ ድንጋይ ያማልደናል ብላችሁ ተስፋ የምታደርጉት ጥቁሩ ድንጋይ ተሰባብሮ አልቋል። ይህን ታውቃላችሁ? ወደ 8 ጠጠሮች ናቸው ያሉት። ብላክ ስቶን ብላችሁ ሰርች ብታደርጉ አሁን ሂስትሪውን ብታነቡ ብዙ ጊዜ ተሰርቋል፣ ተሰባብሯል ምናምን እና አሁን ተሰባብሮ ጥቂት ጠጠሮች ናቸው የቀሩት። ስለዚህ ምን ተደረገ? በዋክስ ተሞላ። ዋክስ ታውቃላችሁ? ሰም ማለት ነው። ውስጡ በሰም ተሞልቶ ጥቁር ድንጋይ ብለው ሙስሊም ወገኖቻችን የሚስሙት ሰም ነው። ድንጋዮቹን የመሳም እድል ራሱ የላችሁም። ጠጠሮቹን የመሳም እድል ራሱ የላችሁም። ለምሳሌ ላሳያችሁ፣ ሜይ ቢ በምስል ማሳየት ከቻልኩ
ወል እንግዲህ ለኃይሌ ገብረስላሴ የኃይሌ አድናቂ ነኝ። ወል እንግዲህ ይታያቸዋል። ሀጀር አልአስዋድ 8 pieces of ሀጀር አልአስዋድ። እነዚህ 8 ጠጠሮች ናቸው የቀሩት ተሰባብረው ማለት ነው። ከዛ ምን እንዳደረጉ ታውቃላችሁ? ይሄ ዋክስ ነው የሚያብለጨልጨው፣ ሰም ነው። ኦኬ ዋክስ ነው፣ ሰም ነው እንጂ ትክክለኛ እንትን አይደለም፣ ትክክለኛ ድንጋይ አይደለም። ስለዚህ ዋክስ ሞልተውበት ነው ሙስሊሞችን ዋክሱን የሚያስሙት ማለት ነው። ችግር ነው ወገኖች። ይህን ሁሉ ገንዘብ ከፍላችሁ ለፍታችሁ እዛ ድረስ የምትሄዱት ጥቁር ሰም ለመሳም ነው ማለት ነው። ተሰባብሮ አልቋል። ሂስትሪ ኦፍ ዘ ብላክ ስቶን ሜይ ቢ ቀለል ያለ ሪሰርች ማድረግ ከፈለጋችሁ ከዊኪፒዲያ መጀመር ትችላላችሁ። ስለዚህ አሁን እንግዲህ ጥቁሩን ድንጋይ ከሞት ተነስቶ ማለት ነው፣ ከሞት ተነስቶ ለእናንተ ይማልድላችኋል ማለት ነው። ልክ እንደ ሰው ከሞት ይነሳል ማለት ነው ጥቁሩም ድንጋይ። ያማልድልናል ትሉታላችሁ። ብዙ አማላጆች አሉ በእስልምና ግን ቁርአኑ ምን ብሏል? ከእርሱ ሌላ ከማን ሌላ? ከአላህ ሌላ ረዳትም አማላጅም ምንም የላችሁ። ከእርሱ ሌላ ረዳትም አማላጅም ምንም የላችሁ። ሌላ ሱራ 2 አያ 47 እና 48 ላይ እንደዚህ የሚል ጥቅስ አለ። ወንድሞች መናገር ከፈለጋችሁ መድረኩ ክፍት ነው። እሺ ኢዮባ ብቻዬን እንዳልናገር ሐሳብ ካላችሁ መግባት ትችላላችሁ። እንደዚህ ይላል፣ የእስራኤል ልጆች ያችን በእናንተ ላይ የለገስኳትን ጸጋዬንና እኔም በዓለማት ላይ ያበለጥኳችሁ አባቶቻችሁንም በጊዜያቸው ከነበሩት ዓለማት ያበለጥኳቸው። ይህ በቅንፍ የተጨመረ ነው። ባይዘው አሁን ያሉት አይሁዶች በላጮች ናቸው የሚለውን ሐሳብ እንደዛ አይነት መልእክት እንዳይሰጥ የተደረገ እንትን ነው፣ የተደረገ ጥረት ነው ማብራሪያው። እሺ መሆኔን አስታውሱ። ከዛ ማንኛውም ነፍስ ከሌላዋ ነፍስ ምንምም የማትመነዳበትን ከእርሷም ምልጃን የማይቀበሉባትን ከእርሷም ቤዛ የማይያዝበትን እነርሱም የማይረዱበትን ቀን ተጠንቀቁ። ስለዚህ በመጨረሻው ቀን በፍርዱ ቀን ማለት ነው ማንኛውም ነፍስ ከሌላ ነፍስ ምንም እርዳታ አታገኝም። ምልጃ ከእርሷ ተቀባይነት የለውም፣ ቤዛም የላትም። ስለዚህ ያችን ቀን ተጠንቀቁ ብሎ የቁርአን ጸሐፊ ያስፈራራል ማለት ነው። አማላጅ የለም በዚህ ጥቅስ መሰረት። ሌላ እዛው ሱራ 2 ሱረቱል በቀራ የላሚቱ ምዕራፍ ሱራ 2 አያ 122 እና 123 ላይ እንደዚህ ይላል፣ የእስራኤል ልጆች ያችን በእናንተ ላይ የለገስኳትን ጸጋዬንና እኔም በዓለማት ላይ ያበለጥኳችሁ መሆኔን አስታውሱ። አማኝ ነፍስም ከከሃዲ ነፍስ ምንም የማትጠቀምበትን ከእርሷም ቤዛ የማይወሰድበትን ምልጃም ለእርሷ የማትጠቅምበትን እነርሱም የማይረዱበትን ቀን ተጠንቀቁ ይላል። በእንግሊዝኛ ላንብብላችሁ። እንደዚህ ይላል፣ and fear a day when no soul will suffice for another soul at all and no compensation will be accepted from it, nor will any intercession benefit it, nor will they be aided. No soul will suffice for another soul at all, nor will any intercession benefit it. ምንም አይነት ምልጃ አይጠቅማትም አንዲትን ነፍስ ይላል። ለዚህ አማላጅ የለም። ሱራ 82 አያ 18 እና 19 እንደዚህ ይላል፣ ከዚያም የፍርዱ ቀን ምን እንደሆነ ምን አሳወቀ። የፍርዱ ቀን ስለ ፍርድ ቀን ነው የሚናገረው። ልብ በሉ። ስለ ፍርድ ቀን ነው የሚናገረው። እንደዚህ ይላል፣ እርሱ ማንኛይቱም ነፍስ ለሌላይቱ ነፍስ ምንም ማድረግ የማትችልበት ቀን ነው። ነገሩም ሁሉ በዚያ ቀን አላህ ብቻ ነው ይላል።
ስለዚህ በምንም አይነት መንገድ አንድ ነፍስ ሌላዋን ነፍስ መርዳት አትችልም። መቼ? በፍርዱ ቀን። ሁሉን ነገር የሚያደርገው ማን ነው? አላህ ነው። ምንም ማድረግ የማትችልበት ቀን ነው የሚለው ምልጃን ጨምሮ ማለት ነው። ምንም ማድረግ አይቻልም ካለ ማማለድም አይቻልም፣ ምልጃም እዛ ውስጥ ስለሚካተት። ኦኬ። ሌላው ቁርአን በእምነታቸው ደካማ የሆኑትና ምልጃ የሚያሻቸውን ሙስሊሞች ጨምሮ ማንም ሰው ከአላህ ውጪ ምንም አይነት አማላጅ እንደሌለው በግልጽና በማያሻማ ቃል ነው የሚናገረው። እንደዚህ ይላል፣ ለአንብብላችሁ። ሱራ 6 አያ 7 ላይ እነዚያንም ሃይማኖታቸውን ጨዋታና ላቅጣ አድርገው የያዙትን ቅርቢቱም ሕይወት ያታለለቻቸውን ተዋቸው። በእርሱም ወይም በቁርአን ነፍስ በሰራችው ሥራ እንዳትጠፋ አስታውስ። እርሷ ከአላህ ሌላ ረዳትና አማላጅ የላትም። መቤዣም ሁሉ ብትበዥ ከእርሷ አይወሰድም። እነዚያ በሰሩት ሥራ የተጠፉት ናቸው። ለእነሱ ይክዱ በነበሩት ምክንያት ከፈላ ውሃ መጠጥና አሳማሚ ቅጣት አላቸው ይላል። ስለዚህ ምን አለ እዚህ ጋር? ለእርሷ ከአላህ ሌላ ረዳትና አማላጅ የላትም። ከአላህ ሌላ ረዳትና አማላጅ የላትም ማለት በማንኛውም ቋንቋ ከአላህ ሌላ ረዳትና አማላጅ የላትም ማለት ነው። በእንግሊዝኛ እንደዚህ ይላል፣ it will find for itself no protector or intercessor except Allah፣ ከአላህ በስተቀር። ስለዚህ አላህን አማላጅ አድርጎ ያስቀምጣል ማለት ነው። ከአላህ ውጪ ረዳትም አማላጅም የለም። አላህ ረዳትና አማላጅ ነው። ፍጡር ያማልዳል ካለ ከዚህ ጋር ከተጋጨ ግጭት ነው ማለት ነው። ግልጽ ግጭት ነው። ግን ቅድም እንዳነበብኩላችሁ ቁርአኑ ምን ብሏል? መላእክት ያማልዳሉ ብሏል። በእስልምና ነቢያት እንደሚያማልዱ ይታመናል። ሙሐመድ የመጨረሻው ምልጃ ባለቤት ነው። ጥቁሩ ድንጋይ ያማልዳል። ቁርአን ያማልዳል። ሰማዕት የሆኑ ሰዎች ያማልዳሉ። በጦርነት ላይ የተገደሉ ሙስሊሞች ያማልዳሉ። ይህ ሁሉ አማላጅ አለ በእስልምና። ግን ቁርአኑ በሌላ ቦታ ላይ በሌሎች ቦታዎች ላይ እንዲህ ባለ ጥብቅ የሆነ ንግግር ምን ብሎ ዘግቷል? ከአላህ ውጭ ሌላ ረዳት የለም አትልፉ ብሏል። ይህ ግጭት አይደለም በሉና፣ ግጭት አይደለም ነው ወይንስ የቃላት ጂምናስቲክ ልትሰሩ ነው? እንዴት እንደምታስታርቁ እኔ መስማት እፈልጋለሁ። የሆነ ሰው ባይዘወይ ዌብሳይት ላይ ለጻፍኳቸው የግጭት ዝርዝሮች በመጽሐፍ ምላሽ ብሎ ጽፎ አሳትሟል። ግን ምንም ሰብስታንስ ያለው ነገር አልጻፈም እና አንዳንዶቹን እስከ 20-30 የሚሆኑ ያህል እሱ መልስ ብሎ የሰጣቸውን ለግጭቶቹ መልስ ብሎ የሰጣቸውን እንጌጅ ለማድረግ ሞክሬያለሁ እና ከዛ ሰለቸኝና ተውኩት። ወደፊት እግዚአብሔር ጊዜ ከሰጠኝ ትንሽ አረፍ ካልኩኝ ልጽፍበት እችላለሁ። ግን አንድም ምላሽ ተብሎ ሊታሰብ የሚችል ነገር አልሰጠም። አንድም ምናልባት አንድ ወይ ሁለት ቤኔፊት ኦፍ ዳውት የሰጠውት አለ። እንደዚህ ካልክ ይሁንልህ ብዬ ያለፍኩት ማለት ነው። ግን ቢያንስ ተመሳሳይ ነገር በክርስትና ላይ አታንሳ ብዬ ያለፍኩት። ከዛ ውጭ ግን ምንም ምላሽ የሚመስልም ነገር አልጻፈም። እኔ ትክክለኛ ምላሽ አለኝ የሚል ሙስሊም ካለ ምላሹን መስማት እፈልጋለሁ። ቢያንስ እኮ ቁርአኑ ምንም አይነት ግጭት በውስጥ የለም ብሎ ከጀመረ ቢያንስ እንደዚህ የሚያታግል ነገርም እኮ በውስጡ መኖር የለበትም። እንደዚህ የሚያታግል ነገርም በውስጡ መኖር የለበትም። ሙስሊሞች ምን መልስ እንደምትሰጡ መስማት እፈልጋለሁ። የውባ የምትለው ነገር አለ? አይ የለም ዳኒሳይ፣ ምናልባት ሌሎች ሙስሊሞች ከገባችሁ ከታች ካላችሁ ሙስሊሞች ግቡና እስኪ ሙስሊሞችን ጋብዛቸው። ጋብዛቸው። የሚገቡ ከሆነ እስቲ አበረታታቸው። እንደውም አሪፍ የሚያወያይ ቶፒክ ይመስለኛል። ቁርአን የፈጣሪ ቃል ነው። ብዙ ብለህበታል ከቅድም ጀምሮ። ግጭት አለመኖሩ ባይዘው ግጭት ተብሎ ሲነሳ ብዙ ጊዜ ክሌም የሚደረገው
በተሳሳተ መንገድ በቃ ቁርአን አንድ ነው የሚል ስፔሻል ደግሞ ኢትዮጵያ ውስጥ ያሉ ሙስሊሞች እንደዚያ ያስባሉ እስከ ቅርብ ጊዜ። እዚህ ላይ ምናልባት አርዲን ታውቁታላችሁ። አርዲ በደንብ አድርጎ እየቀጠቀጠ እየሰራ ነው እና እነዚህ ከታሪካዊ አኳያ ውስጣቸው ያሉ በጣም ብዙ ግጭቶች አሉ። በጣም ብዙ ግጭቶች ማለት ነው። እንደው እሱን ትተነው እንኳን ከአንዱ ቁርአን ሌላው ቁርአን ደግሞ ያሉ ግጭቶች አሉ። የቃል የብዙ ነገር ሶ እነዛን ያው አርዲን የተከታተሉ ሰዎች በደንብ አሳይቷል ብዬ አስባለሁ እና ቢያንስ እሱ መቅረፍ ይቻላል። ሶ ይሄ ግጭት የሚለው ነገር ቅድም ዳኒ ከተናገረው ነገር ጥሩ ነገር ግጭት የሌለባቸው መጽሐፍቶች አሉ፣ የሰው ድርሰቶች ያም ደግሞ በጣም የቆዩ መጽሐፍቶች ሶ እንደ አምላክ ቃል ልንወስዳቸው ነው። ስለዚህ ግጭት አለመኖሩ የለውም ተብሎ እንኳን ቢታሰብ ማለት ነው ቁርአን የአምላክ ቃል ነው የሚያስብለው ነገር አይኖርም። ሶ ቁርአን የፈጣሪ ቃል አይደለም ብለን ስንናገር ከዛ ቀደም ነቢያቶች ለህዝቦቻቸው ከእግዚአብሔር ያስተማሩትን ትምህርቶች የካደ ስለሆነ ነው ባጭሩ ከመጀመሪያው ስንነሳ ማለት ነው። ሶ እነዛን የነቢያቶችን ትምህርት ይዞ መጥቷል ወይ? ቁርአን ላይ ኢሳ ብለው ኢየሱስን ኮነኮት እያደረጉ ያሉት ኢየሱስ ክርስቶስ ለህዝቦቹ ያስተማረውን የተናገረውን ትምህርት ቁርአንን ጠብቋል ወይ? ጠብቆ ይዞት ሄዷል ወይ? ነው ወይ? በፍጹም። ስለዚህ ልንመዝነው የምንችለው አንደኛው ክራይቴሪያችን በፊት የነበሩት ነቢያቶች ያስተማሩትን ትምህርት ቁርአን አስተምሯል ወይ? በብዙ ነገሮች ልንፈትሸው እንችላለን። ስለዚህ ነቢያቶች ምን ነበር ሲያስተምሩ የነበሩት? የነቢያቶች አምላክ ምን ነበር ለህዝቦቹ ሲገልጥ የነበረው? በኋላ ላይ ቁርአን ላይ ደግሞ ምን አገኛል? ኦኬ። ስለዚህ በሁለቱ መካከል ኮንትራዲክት ካገኘን ምንም በቃ ግልጽ ነው። ምናልባት ዳኒ ከቅድም ጀምሮ በደንብ ብሎበታል። እስቲ እዚህ ላይ 3 ፖይንቶች አንስተዋል። ሳይንሳዊ ስህተቶች፣ ታሪካዊ ስህተቶች፣ የእርስ በርስ ግጭቶች 3 ነጥቦች ስለተቀመጡ ቁርአን የፈጣሪ ቃል ነው ስትሉ እስቲ ምንድን ነው ቤዛችሁ ምንድን ነው? እስቲ ሙስሊሞች ካላችሁ ምናልባት ከታች ከቅድም ጀምሮ ስትሰሙም የነበራችሁ ትኖራላችሁ። ግቡ እስቲ መድረኩ እናንተ ነውና፣ ወይ ደግሞ አንዳንድ ቁጥር ጻፉ እንዲስባችሁ። ዳንሻ ክርስቲያኖች ታብታብ አድርጉ። እሺ ክርስቲያኖች ታብታብ አድርጉ። ሙስሊሞች እስቲ አንዳንድ ቁጥር ጻፉ። ከታችም ሰላየዋችሁ ቅድም ዳኒ ሲያወራ ስትጽፉ የነበራችሁ ነበር። ኦኬ ፎርድ ልከሃል ዳኒሻ የከስተመር አለክ አስተናግዱ። እሺ ሙስሊሞች ግቡ፣ ሙስሊሞች ግቡ፣ ፕሊስ ግቡና እንወያይ። እሺ ሌላ ግጭት ደግሞ ልጥቀስላችሁ። አላህ ያለ ሚስት ልጅ ሊኖረው ይችላል ወይንስ አይችልም? ሱራ 39:4 እንደዚህ ይላል፣ አላህ ልጅን መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር፣ ጥራት ይገባው። ስለዚህ በምርጫ መርጦ ማለት ነው። በአዶፕሽን ሊሆን ይችላል። ኤኒዌይ ብቻ ከፍጥረቱ መካከል መርጦ ልጁ ሊያደርግ ይችላል፣ ልጅ ሊኖረው ይችላል አላህ በዛ መንገድ። ግን ሱራ 10:101 እንደዚህ ይላል፣ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ስለዚህ በመጀመሪያው ጥቅስ ውስጥ ምን እያልን ነው? አላህ ከፍጡራን መካከል የሚፈልገውን በመምረጥ በምርጫ ብቻ ልጅ መያዝ ይችላል። ሁለተኛው ጥቅስስ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ዘርፎር ያለ ሚስት ልጅ ሊኖረው አይችልም ማለት ነው። ዌልካም አማንዬ። ያለ ሚስት ልጅ ሊኖረው አይችልም ማለት ነው። ግልጽ ግጭት ጋይስ። ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ካለ ኢዝ ኢምፖሲብል እያላችሁ ነው። እንዴት አሰባችሁት? ምን ነክቷችሁ ነው እንደዚህ ያላችሁት? ምን ነክቷችሁ ነው እንደዚህ ያላችሁት? ስለዚህ ልጅ የለውም፣ ሚስት የለውም፣ ልጅም ሊኖረው አይችልም ነው እያለ ያለው። ግን በመጀመሪያው ጥቅስ ላይ ምን አለን? ከፍጥረት መካከል የፈለገውን መርጦ ልጁ ማድረግ ይችላል አለ። ግልጽ ግጭት ማለት ነው። ግልጽ ግጭት። ሌላ ግጭት ደግሞ ላሳያችሁ። ሌላ ግጭት በገሃነም ውስጥ የተጣሉ ሰዎች ምግብ ምንድን ነው? ሚሚ ነው ስምህ። ና ግባ እና መልስ። ጎበዝ ከሆንክ በገሃነም ውስጥ የተጣሉ ሰዎች ምግብ ምንድን ነው? ሱራ 86:6 ላይ
ለእነርሱ ዶሪ ከሚባል እሾሃም ዛፍ እንጂ ሌላ ምግብ የላቸውም ይላል። ስለዚህ ምግባቸው እሱ ብቻ ነው ማለት ነው። 37 ከ62 እስከ 68 በመስተንግዶ ይበልጣልን ወይንስ የዘቁም ዛፍ? እርሷ በገሃነም አዘቅት ውስጥ የምትወጣ ዛፍ ናት። እንቡጧ ልክ የሰይጣናት ራሶች ይመስላል፣ እነርሱም ከእርሷ በየዎች ናቸው ይላል። ሱራ 69:36 ላይ ደግሞ በጣም የሚቀፍ ነገር ይናገራል። ምግብም ከእሳት ሰዎች ቁስል እጣቢ በስተቀር የለውም ይላል። ስለዚህ በገሃነም ውስጥ የተጣለ ሰው ምግቡ ምንድን ነው? ዶሪ ነው። ይሄ በጣም የሚያስጠላው አሁን ያለው ነገር ነው። የዘቁም ዛፍ የሚባል ነው። የፈላ ውሃ ይጠጣል ይላል። ግን የሚገርመው ነገር ከዚህ ውጭ ኤክሰፕት ዚስ ብሎ ነው የሚያስቀምጠው። ይሄ ብቻ ነው ያለው፣ ከዚህ ውጭ ሌላ ምንም ነገር የለም ብሎ ነው የሚዘጋው ነው። ወይንስ የቁርአን ጸሐፊ ለቃላት ተጣርሶ ሳይጨነቅ ዝም ብሎ በዘፈቀደ ነው የሚናገረው? ይሄ በጣም ግልጽ ግጭት ነው። ሌላው ደግሞ አንድ ጥቅስ ሆኖ ግን ሎጂካሊ ሴንስ የማይሰጥ ራሱን በራሱ የሚያፈርስ ጥቅስ አለ። ለምሳሌ ሱራ 34 አያ 50 እንደዚህ ይላል። ሳም ግባ። ዌልካም ሳም። እንደዚህ ይላል ሱራ 34 50 ላይ ብሳሳት የምሳሳተው በራሴ ላይ ብቻ ነው፣ ብመራም ጌታዬ ወደ እኔ በሚያወርደው ነው ይላል። ስለዚህ ሙሐመድ ምን አለ? እኔ ብሳሳት አለ የምሳሳተው በራሴ ላይ ብቻ ነው፣ ብመራም ጌታዬ ወደ እኔ በሚያወርደው ነው። ስለዚህ የኔ ትክክል መሆን ወይንም ደግሞ መሳሳት ማንንም አፌክት አያደርግም እያለ ነው ሙሐመድ። ጋይስ ይሄ ይሆናል? ሎጂካል ነው። ምክንያቱም ሙሐመድ እያለ ያለው ምንድን ነው? ተከተሉኝ ነው። እመኑ፣ እኔ ያመንኩትን እመኑ ነው። እኔ ያመንኩትን እመኑ፣ ተከተሉኝ፣ እኔ እውነተኛ ነቢይ ነኝ። አይ ተሳስተሃል ሲሉት ብሳሳት የምሳሳተው በራሴ ላይ ብቻ ነው፣ ብመራም ጌታዬ ወደ እኔ በሚያወርደው ነው። ስለዚህ ማንንም አልጎዳም፣ ማንንም አልጠቅምም ነው እያለ ያለው። ምን ማለት ነው ይሄ? ሙሐመድ ልክ ከሆነ የእርሱን ትምህርት የተቀበሉ ሰዎች ትክክል ይሆናሉ። ሙሐመድ ከተሳሳተ የእርሱን ትምህርት የተከተሉ ሰዎች ይሳሳታሉ። ስለዚህ ብሳሳትም ብመራም በራሴ ላይ ብቻ ነው ጥቅሙም ጉዳቱም ብሎ ማለት ይሄ ወገኖች ሴንስ የሚሰጥ አይደለም። ስለዚህ እርስ በርሱ የሚጠፋፋ ኢሎጂካል የሆነ ሴንስለስ የሆነ በዚያው ሁለት ሙስሊሞች ለዚህ ጥያቄ ምላሽ ሊሰጡ ይሞክረዋል። ከዚህ በፊት ዌብሳይት ላይ ላሰፈርኩትና መልስ ለመስጠት ሞክረዋልና ምንም ሴንስ የሚሰጥ መልስ አልሰጡም። ምንም ሴንስ የሚሰጥ መልስ አልሰጡም። እና ይሄ ስህተት የሚባለው እንደው የዕለት ተዕለት ስህተት እንደ ለምሳሌ ሂሳብ ቁጥር መሳሳት ምናምን እነዚህ ስህተቶች ናቸው አይደል? ለምሳሌ አሁን እኔ የሆነ ቁጥር ስደምር ብሳሳት ማንንም ላልጎዳ እችላለሁ። በጥቃቅን ጉዳዮች፣ የዕለት ተዕለት ጉዳዮች ማንንም ላልጠቅም ላልጎዳ እችላለሁ። በእንደዚህ አይነት ጉዳዮች እያለ ነው። እንደዛ አይደለም እያለ ያለው ጥቅሱ እያለ ያለው መለኮታዊ ምሪት ነው። ስለ መለኮታዊ ምሪት ነው እያወራ ያለው። ስለ ዕለት ተዕለት የሆነ ሁላችንም ልንፈጽማቸው የምንችላቸው አይነት ጥቃቅን ጉዳዮች አይደለም እያወራ ያለው። ስለ መለኮታዊ ምሪት ነው። መለኮታዊ ምሪት ደግሞ በምን አይነት ጉዳይ ነው? በዘላለም ሕይወት ጉዳይ ነው። ስለዚህ በዚህ አይነት ምሪት በትክክለኛ መንገድ ከተመራ ሙሐመድ እሱን የተከተሉ ሰዎች የዘላለም ሕይወት ያገኛል። ከተሳሳተስ መገለጥ ነው ምሪቴ ነው ብሎ ያለው ነገር ሐሰት ሆኖ ከተገኘስ ዜርፎር ሙስሊሞች ሁሉ ገሃነም ገቡ ማለት ነው። ፕላስ ደግሞ በሙሐመድ ሕይወት ውስጥ ጥቃቅን የሚባል ነገር አለው። እያንዳንዱ ነገር ሲግኒፊካንስ ያለው ነገር አይደለም ወይ? በሙሐመድ ሕይወት ውስጥ እያንዳንዱ ነገር ሙስሊሞች ጥርሳችሁን ስትፍቁ ሙሐመድ በሚፍቀው መንገድ አይደለም የምትፍቁት። ስታበጥሩ በዛ መንገድ አይደለም። ስትተኙ እሱ እንደሚተኛው አይደለም። ስትነሱ ጫማችሁን ስታረጉ፣ ቤት ውስጥ ስትገቡ፣ ከቤት እግራችሁን ስታወጡ፣ መጸዳጃ ቤት ስትገቡ፣ ስትወጡ፣ ስትታጠቡ፣ ስትበሉ አበላል ጭምር
ውሃ ስትጠጡ፣ አለባበሳችሁ፣ ጢም አቆራረጣችሁ፣ እያንዳንዷ ጥቃቅን ነገር ሜዳዊ ነገር በሙሉ ልክ ሙሐመድ እንዳደረገው ለማድረግ አይደለም እንዴ ጥረት የምታደርጉት? ያንን ፐርፌክትሊ ያደረገ ሰው ፐርፌክት ምድሪት ላይ ነው ብላችሁ አይደለ እንደ የምታምኑት? ዜርፎር ሙሐመድ በሆነ ነገር ከተሳሳተ፣ ጥቃቅን በሆኑ ነገሮች ከተሳሳተ እናንተ ልትሳሳቱ አትችሉ? እናንተ ልትሳሳቱ አትችሉ? አሁን ሙሐመድ ራሱን ባስቀመጠበት አይነት ፖዚሽን ላይ ራሱን ያስቀመጠ ሰው እንደዚህ ብሎ መናገሩ አግባብ ነው? እንደው ጥቃቅን ነገር ነው ብላችሁ ብትሉ እንኳ ማለት ነው። ግን ጥቅሱ እንደዛ አይደለም የሚለው። ጥቅሱ የሚለው ምሪት ነው፣ ዲቫይን ሬቬሌሽን ነው። ስለዚህ በዚህ አቅጣጫ ከተሳሳትኩ ማንንም አልጎዳም እያለ ነው ሙሐመድ። which is illogical እና ወንድሞች ዌልካም። አማንዬ፣ ሳም እንኳን በደህና መጣችሁ። እንኳን ደህና ቆየ ዳኔ። ሰሚራ ሰላም ብዬሻለሁ። ሳሚ ከታች ያላችሁት ነው። ኮሜንት ላይ ጀግና ጀግና ሰዎች አሉ፣ ለምን አይገቡም? ለምን ሰላም ዳኒ፣ ገብቷል? ሰላም ዳኒ፣ አማንሻ ሳሚሻ እንዴ ነው? እግዚአብሔር ይመስገን። እስኪ ሳም አንድ ኮንትራዲክሽን ታቀርብልናለህ አንተ አዘጋጅ። ግን እዚሽ ላይ እንደው ሎጂካል ይመስላል የሚለውን አማኒ እንደው እንደ ኒውትራል ሰው ይህንን ጥቅስ ስትሰማ እንደ ኒውትራል ሰው ጀስት ፖለሚካል የሆነ አቲቲዩድ ሳይኖርህ ማለት ነው። ጀስት በቃ እንደ መንገድ አላፊ ጀስት ይህንን ጥቅስ ሰማ ምን ብለህ ነው የምትደመድመው? ሱራ 34:50 ብሳሳት የምሳሳተው በራሴ ላይ ብቻ ነው ይላል ሙሐመድ። ብመራም ጌታዬ ወደ እኔ በሚያወርደው ነው ይላል። ምን ትላለህ አማኒ? እንትን እኮ ነው ቅድም ኮሜንት እያደረኩ ነበረ። እንዴት ነው አልተማረም ሊባል የሚችለው? ማለት ይሄ እኮ በጣም በጣም የሰብትል ሰው ይሄ ምንድነው? በጣም ምንድነው ዲሲቪንግ ሰው ንግግር እኮ ነው። በጣም ይሄን ናርክሲስት የሆነ ሰው ሊያወራ የሚችለው ነገር ነው። ምሳሌ ማምጣት እንችላለን። ባይዞ ፐርሰናል ህይወት ላይ ምሳሌ ማምጣት እንችላለን። እና ለምሳሌ በሰው ፊሊንግ ላይ የሚጫወት ሰው፣ በሰው ስሜት ላይ በሰው ፊሊንግ ላይ የሚጫወት ሰው ለምን እንደዚህ ያረክ ተብሎ ቢጠየቅ እንዴ it is what it is ብሎ ቢመልስ ማለት በቃ እንዲህ እኮ ነው አለቀ፣ አላስቀደድኳት ህይወቴ ውስጥ የመጣችሁ ምናምን ብሎ ቢመልስ እንደማለት እኮ ነው እንዴ። እሱንም ጭምር ቴክ ኬር ልታደርግ አይደለም ወይ? ያሉ ኢንተራክሽኖችን በሰውና በሰው መካከል ያሉ ኢንተራክሽኖች የኔ ብቻ የምትለው ነገር የለም፣ ሁለታችሁ ናችሁ እዚህ ውስጥ እና መብቴ ነው እኔ እንትን ብል ባጠፋ እኔ ላይ ነው የሚቆጠረው። ካላጠፋው ደግሞ ያው ፕሮፐር የሆነው መንገድ ይዤ እየሄድኩ እንደሆነ ነው ማስበው። ግን ተጠያቂነት ሲመጣ ግን it is what it is አይነት ነገር ማለት ነው። በቃ የሆነው ሆኗል። ዋት የመጨረሻ ኢሪስፖንስብል ከተጠያቂነት ውጪ ራስን ለማድረግ የተካሄደ በዛም ደግሞ በባህሪ ደረጃ በጣም ናርክሲዝም ምንድነው ማለት እንግዲህ መሐመድ ቆሞ ሲሄድ ማለት ነው አለቀ። ምክንያቱም እየመራ ያለው እዚህ ጋር ቤተሰቡን አይደለም። ለቤተሰብ እንኳን በሞራል ስታንዳርድ ራሱ የምታስቀምጠው ነገር አለ። ኦኬ እኔ ልጅ ስላልሆንኩ ነው ብሎ የሚሸመጥጥ አባት የለም። ከልጆች ጋር በሚኖር ህይወት ውስጥ ልጅ ስላልሆንኩ ወይም ህፃን ስላልሆንኩ እንደ ልጄ ላስብ ስለማልችል ልጄ ላይ ለተፈጠረው ፊሊንግ፣ ልጄ ላይ ለሆነው ነገር እኔ ተጠያቂ ልሆን አልችልም። ዋት ከኃላፊነት መሸሽ ማለት ነው። ቅድም ጥሩ አንስተሃል። እንዴ የምትበላው፣ የምትጠጣው፣ የምትተኛው፣ የምትሸናው፣ የምትራመደው፣ የምታረገው ነገር በሙሉ እሱ እያረገ እንዳለው ሆኖ እዛ ላይ ለምሳሌ ጆሮን እንግዲህ እንትን ሴጣን ሸንቶበት ሊያደር ስለሚችል ወይም አፍንጫህን እዛ ስር እያደረ ሸንቶበት ሊሆን ስለሚችል አፍንጫንም ጆሮንን ትታጠባለህ። ከዛ ያ ውሸት ሆኖ ቢገኝ እንግዲህ ጆሮንና አፍንጫን ስትኮረኩር የነበረው ነገር በሙሉ የማመር ተጠያቂነት የለውም ማለት ነው። ዋት እኔ እንዴት አልተማርም ሊባል ይችላል ነው። አሁን እኮ ያልተማረ ሰው ንግግር አይደለም ይሄ። ዴሊብሬትሊ የሚያጠፋ ናርክሲስት ባህሪ ነው። ባይዞ ዴሊብሬትሊ የሚያጠፋ ማለት ነው። ያውቃል ሪስፖንሲቢሊቲ የሚጠይቅ ኤሪያ እንደሆነ ያውቃል። ኃላፊነት የሚጠይቅ ኤሪያ እንዴ አስከትልሃል እኮ በጣም ብዙ ሰው የመጨረሻው ነብይ ነኝ ብለህ ኦኬ፣ የመጨረሻው ነብይ ነኝ ብለህ አስከትልሃል።
በቀደምት መጽሐፍት ውስጥ የኔ ስም ተጠቅሷል ብለህ እኮ አስከትልሃል። ከዛስ አላህና መልእክተኛው በፈረዱ ጊዜ ሁሉ ነገር ተጠናቋል ብለሃል እኮ። ከዛስ ጥፋት የተገኘ ቀን ግን እኔ የለውም። ዋት በአጭሩ ናርክሲዝም አካል ኖሮት እግርና ፊት እጅ እግር ኖሮት ሲራመድ ማለት እንግዲህ ይሄ ነው መሐመድ ነው የሚሆነው በእርግጠኝነት ማለት እና እንዴት ነው አሁን ለምሳሌ እናነጻጽር። ከክርስቶስ ጋር ማነጻጸር ነውር ነው። ከሐዋርያቱም ጋር እናነጻጽራለን። ግን ክርስቶስን እንመልከት እንደዚህ አይነት ሪስፖንሲቢሊቲ ያለበትን ኤሪያ ማለት ነው። ሪስፖንሲቢሊቲ ያለበትን ኤሪያ ለምሳሌ ወዴት እንደሚሄድ ታውቃላችሁ፣ መንገዱንም ታውቃላችሁ። ተመልከቱ አሁን እዚህ ጋር ወዴት እንደሚሄድ ታውቃላችሁ፣ መንገዱንም ታውቃላችሁ። መሐመድ ቢሆን ምን ሊሆን ነው? እቺን ንግግር መሐመድ ይናገር አሁን ባለው ሱራ መሰረት መሐመድ ይናገር ቢል ምንድነው ሊል የሚችለው? የሚሄድበት ቦታ አላህ እንደመራኝ ይሆናል፣ ግን እንዳሰብኩት ካልሆነ የራሳችሁ ጉዳይ ነው፣ በራሳችሁ ፈርዳችሁ ተከተሉ ነው የሚሆነው። ምክንያቱም ያው የምመራበት እንደወረደልኝ ነው ኦር አላህ እንደነገረኝ ነው ስላለ አላህ እንደነገረኝ ነው ብሎ በሚሄድበት መንገድ ላይ ግን ችግር ቢፈጠር እሱን ተከትሎ የሄዱ ሰዎች አያገባውም ነው ባጭሩ። ኢየሱስስ የት እንደሚሄድ ታውቃላችሁ፣ መንገዱንም ታውቃላችሁ። ዋት ዳዝ ሚን? እኔ ቀድሜ አልፌ ሄጃለሁ፣ እኔን ተከትላችሁ ብትመጡ እኔ የምደርስበት ቦታ ነው የምትመጡት ነው እያለ ያለው። አይገርምም? የሆነ ፍሬቻ ሳያሳይ የሚታጠፍ አይነት ጌታ የለንም። ፍሬቻ ሳያሳይ የሚታጠፍ አይነት አምላክ የለንም። እኛ መንገዱን ታውቃላችሁ፣ ደን በሱ ላይ ተመላለሱ፣ ደን እኔ የደረስኩበት ቦታ ትደርሳላችሁ፣ እኔ ያለሁበት ቦታ ትመጣላችሁ። ከዛስ እዛው መጽሐፍ ላይ ነው እንግዲህ ቅድም የጠቀስንበት መንገዱ ተብሎ የተወራበት ምዕራፍ ማለት ነው። የሱ ኮንቴክስት ውስጥ ምን ይላል? ተመልሼ ደግሞ እመጣለሁ። ይሴ ተመልሼ ደግሞ እመጣለሁ። ወላጆች እንደሌላቸው ልጆች አልተዋችሁም። ብሮክን የሆነ ቦንድ የለም ማለት ነው። ማለት የሚበጠስ አይነት ነገር የለም። ሶ መንገዱን ነገረን። በዛ መንገድ ላይ ወዴት ብንሄድ የት እንደምንደርስ ነገረን። ከዛስ ደግሞም ተመልሼ እመጣለሁ። ስለዚህ በሚያስከትላቸውና በነገረው እውነት መካከል ልዩነትን አታገኝም በክርስትናው ስትመጣ። ጳውሎስ እኔ ክርስቶስ እንደምመስል እናንተ ምን ምሰሉ። ኦኬ ክርስቶስን እሱ በሚመስልበት ኤሪያ እሱን እንድንመስል እንድንከተል። እሱን ስንከተል ምን እየተከተልን ያለ ነው? ክርስቶስን እመስላለሁ ስላለ ክርስቶስን የሚመስለውን ያንን ወንጌሉን ነው እየተከተልን ያለ ነው። ተከተሉ። ኦኬ እሺ እንከተል። የት ነው እየሄድክ ያለው? ሩጫውን ጨርሻለሁ። እምነትን ጠብቄያለሁ። አሁን ወደፊት ምን የጽድቅ አክሊል ተዘጋጅቶ ይጠብቀኛል። እኔ ክርስቶስን በመሰልኩበት፣ እኔ ወንጌሉን በተናገርኩበት፣ እናንተም ከኔ ጋር አንድ ላይ ክርስቶስን ለመምሰል በሄዳችሁበት በዚያ መንገድ ውስጥ ፍጻሜው ምንድን ነው? የጽድቅ አክሊል። ኦኬ ያው እኔ ራሴ ሩጫለሁ፣ እናንተ እያያችሁ ግቡበት። የለም እንደዛ የሚባል ነገር የለም። ለዛ ነው የዕብራውያኑ ጸሐፊ የእምነታችን ጀማሪና ራስ የሆነውን ፈጻሚ የሆነውን ክርስቶስ ኢየሱስን ተመልክታችሁ የእምነታችን ሩጫ በትጋት ጨርሱ፣ ሩጡ እያለ የሚመክረው ለዛ ነው። ኦኬ ሩጡ እያለ የሚነግረን ለዛ ነው። ስለዚህ እኛ ጋር ሲመጣ መንገዱ ማሻማ መንገድ ነው። እስልምና ጋር ሲመጣ ገና ለገና እንትን ትለምናለህ። ወደ አልተሳሳቱት እንደተሳሳቱት አታርገኝ፣ ወደ ቀጥተኛው መንገድ ምራኝ እያልክ በየቀኑ ትለምናለህ። ምራኝ ብለህ ጸልይ ብሎ መገለጡን የነገረ እሱ ደግሞ የለሁበትም እኔ ይላል። እኔ የለሁበትም፣ ከተሳሳትኩ የኔው ነው እሱ እኔ ነው የሚነካው። እንዴ ኡማውን እንዴት አይነካም? ያስከተልካቸውን ከይሁዲነት ኮንቨርት ያረካቸውን ከክርስትና ያው በሰይፍም በሌላም ቢሆን በምን እንደሆነ ስለምናውቀው ኮንቨርት ያረካቸውን ሰዎች የት እንደምታደርስ ማታ ከሆነ how is that even possible እምነት ነው ብሎ መከተል? how? ስለዚህ የሚባል ነገር አለ አንዳንዴ ኢቭን እንደዚህ አሁን ምንድነው በምንኖረው ህይወት ውስጥ እገሌን ካልጎዳው ምን ችግር አለው የሆነ ነገር ባረግ ምናምን የሚባል ነገር አለ አይደል? ካልመጣሁበት ድረስ ምን ካልነካሁ ምናምን ምን የሚያሳስብ ነገር አለ? የራሴን እንትን ልኖርበት no way we are interconnected okay we are interconnected ያንተ ላይፍ ኤክስፒሪየንስ እና አንተ የምትወጣበት የምትገባበት ነገር እኔን የሚነካበት ቦታ አለ። ስለዚህ አንተን አልነካውምና ብለህ ራስ ላይ ራሱ በዛ መንገድ የመኖር መብት አልተሰጠህም። አውጡ፣ ቁርአንንም መጽሐፍ ቅዱስንም አውጡ። ባይዘው ዝም ብላችሁ ይሄ እምነት አልባ የሆነ ህይወት የሚኖረውን ኮሚኒስት ሀገራት ምናምንም ራሱ ውሰዱ።
አንተ እንደ ጎረቤት የምትኖረው ህይወት ያ ሌላኛውን ጎረቤት አፌክት ያደርጋል። ኦኬ ሌላኛውን ጎረቤት አፌክት ያደርጋል። እኔ ሙዚቃውን ወዳለሁና ብለህ ስፒከር እንደው ቀደለቀ ምናምን ቤቴ ውስጥ ነው ያለሁት እኔ አንተን አልነካውም አንተ ቤት አልገባውም ማለት አትችልም አይደለ? አጠገብ ያለውን ሰው እንትን ታደርጋለህ፣ ኮንሲደር ታደርጋለህ በምትኖረው ህይወት። ምን አገባኝ አይባልም። ኢቭን ኖርማል ላይፍ ላይ ራሱ በቃ ምኖረው ለራሴ ነው ማረገው ነገር እኔ ዛቢያ ነው የሚሽከረከረው አይባልም። አይደለም ሃይማኖትና ግብረ ገባዊነት ላይ ቀርቶ በኖርማል ህይወት እንኳን አይባልም እንደዛ። ሶ ሙስሊሞች እንግዲህ ካጠፋው በእኔ ነው ከተመራው በአላህ ነው የሚል አይነት አካሄድ ተመችቷችሁ የምትሄዱ ከሆነ ዋዲፍ ቁርአኑ ላይ ተሳስቶ ከሆነ ዋዲፍ መገለጥ ተቀብያለሁ ያለው ነገር ላይ በሙሉ ስህተት ከሆነ እሱ የራሱን ስህተት ተሸክሞ ይሄዳል። ግን እሱ የገባበት ነው የምትገቡት አንድ ላይ እሱ የሄደበት ነው የምትሄዱት። ራሱን እሱ ሊያስመልጥ ሞክሯል፣ ግን የትም ሊያመልጥ አይችልም ነው አዘ እንትን ሌማን ይህንን ነው ላወራ የምችለው ማለት ላይ እንደ ስፔክታተር ማለት ነው። ዳኒ ቴንኪው አማኒ፣ እግዚአብሔር ይባርክ። በጣም ትክክለኛ ነገር ነው የተናገርከው። በተለይ ጌታችን ኢየሱስ ክርስቶስ ከተናገረው ጋር አነጻጽራ ያቀረብከው ነገር ይሄ የእስልምናንና የክርስትናን ልዩነት የሚያሳይ ነው። ሙሐመድ ስለሚናገረው ነገር እርግጠኛነት በውስጡ የለም። ሰዎች ተሳስተሃል ብለው ሲሉት በብስጭት በቃ ብሳሳት የምሳሳተው ለራሴ ነው ምን አገባቸው አይነት ምላሽ ሰጠ እና ሳይኮሎጂካል ሜካፑንም ጭምር ነው የሚገልጸው። በትክክል አስቀምጠሃል። ናርሲሲስት አይነት የሆነ ሰዎችን እየጎዳ ግን ጀስት በቃ ሪስፖንሲቢሊቲ ላለመውሰድ የሚደረግ አይነት ጥረት ማለት ነው። ተፍሲራቱን ሄዳችሁ ተመልከቱ ጋይስ። አሁን ሄዳችሁ አንዱን ሙስሊም ኡስታዝ ብትጠይቁት የሚሰጣችሁ ምላሽ አይ የዕለት ተዕለት ጥቃቅን ነገር ነው እንጂ እንትን አይደለም፣ ትልልቅ ጉዳዮችን አይደለም ወይም መንፈሳዊ ነገሮችን አይደለም ነው የሚላቸው። ለምሳሌ አንድ ሙስሊም ጸሐፊ እኔን ጥያቄ ጠይቄ የሰጠኝን ምላሽ ላንብብላችሁ። ዌብሳይት ላይ የሰጠኝን ምላሽ እንደዚህ ይላል። አንቀጹ የሚያወራው ስለ መለኮታዊ ራእይ ወይንም ስለ አስተምህሮ መዛነፍ ሳይሆን እንደ ሰው በነበራቸው የግል ህይወት ዙሪያ ስለሚፈጠሩ ስህተቶች ነው ይላል። አንቀጹ ብሳሳት ብሎ የሚገልጸው የእሳቸውን ሰብአዊ ባህሪ ነው። ነቢዩ መለኮታዊ ራእይ የሚወርድላቸው ነቢይ ብቻ ሳይሆኑ እንደ ማንኛውም ሰው የግል ህይወት ያላቸው ሰውም ነበሩ። እንደሚታወቀው ደግሞ ነቢያት ሰውኛ ባህሪያትንም የተጎናጸፉ ግለሰቦች እንጂ ከስህተት የተጠበቁ መላእክት አይደሉም። በዚህም ሳቢያ በዕለት ተዕለት ህይወታቸው ዙሪያ እንደ ማንኛውም ሰው ግላዊ ስህተቶችን ሊፈጽሙ ይችላሉ። ያ ስህተት ከሃይማኖታዊ እይታ አንጻር ሳይሆን ከግላዊ ስህተት አኳያ ብቻ ሊታይ እንደሚገባን ቁርአን በዚህ ክፍል ይነግረናል ይላል። ግን የሚገርማችሁ ነገር ተፍሲራቱን ሄዳችሁ ብትመለከቱ ስለ መለኮታዊ መገለጥ ነው የሚናገሩት። ለምሳሌ ኢብን አባስን ላምብላችሁ፣ እንደዚህ ይላል። ሰይ ቱ ዘም እነርሱም በላቸው ሙሐመድ ሆይ ኢፍ አይ ኤር ከተሳሳትኩ ፍሮም ዘ ትሩዝ ከእውነት ኤን ጋይዳንስ ከምሪት አይ ኤር ኦንሊ ቱ ማይ ኦን ሎስ ለራሴ ብቻ ነው ጥፋቱ። ኦኬ ከምንና ከምን? ከእውነትና ከምሪት ነው የሚለው። እውነትና ምሪት በእስልምና መሰረት ምንድን ነው? መለኮታዊ መገለጥ ነው። ቁርአኑን ነው እያለ ያለው። ሂሳይ ሲልና ሲያብራራ the punishment of that is against my soul የዕለት ተዕለት ጥቃቅን ጉዳይ ያስቀጣል እንዴ? በወዲያኛው ዓለም የዕለት ተዕለት ጥቃቅን ጉዳይ ነው የምትሉ ከሆነ ማለት ነው። ግን ነፍስን ለጥፋት የሚዳርግ ስህተት ነው ነው የሚለው ተፍሲሩ። ጃለላይን ሁለቱ ጃለሎችንም ብትመለከቱ ተመሳሳይ ነገር ነው የሚሉት። say if I go astray from the truth I'll be going astray only to my own loss ከእውነት ብሳሳት የምሳሳተው በራሴ ላይ ብቻ ነው። that is to say the sin of my going astray shall be held against me የዕለት ተዕለት ጥቃቅን ስህተቶች እንደ ኃጢአት ይቆጠራሉ። ለምሳሌ አሁን እሱ ቅድም ያነበብኩላችሁ መልስ ሰጠኝ ያልኳችሁ ሙስሊም የጠቀሰው ነገር ለምሳሌ የሂሳብ መሳሳት አይነት የጌታ ኢየሱስንም እንትን ጠቅሷል። በለሲቱ ፍሬ አላት ወይንስ የላትም የሚለው ማለት ነው። ፍሬ እንዳላት አላወቀም። ከዛ ሄዳ አጠገቧ ሲደርስ ፍሬ አልነበራትም። this means nothing እና ኃጢአት ተብሎ አይቆጠርም። ያው እሱ የራሱ የሆነ ምላሽ ቢኖረውም ሌላ ቶፒክ ቢሆንም ኤኒዌይ ግን ምንም ከኃጢአት የማይቆጠር እንዲህ ያለ ነገር ለማለት ነው ብሎ ነው የጻፈው። እና ተፍሲሩ ግን ምንድን ነው የሚለው? ሲን ነው የሚለው፣ ኃጢአት ነው የሚለው። ስለዚህ ከትክክለኛ መንገድ ስቶ ሙሐመድ
ከትክክለኛ መንገድ ስቶ በተሳሳተ ጎዳና ላይ ከሄደ የተቀበለው ምሪት የተሳሳተ ከሆነ የእውነት ፈጣሪ ካልመራው ዜርፎር የተከተሉኝ ሰዎች አይጠፉም ብቻዬን ነው የምጠፋው እንዴት ሊል ይችላል? ይሄ በጣም ከባድ ነገር ነው እና እንዲህ አይነት መፍጨርጨር ታያላችሁ። በዚያኛው ወገን ምላሽ ለመስጠት የሚደረግ መፍጨርጨር ግን ይሄ መልስ ነው፣ ገለባ የሆነ መልስ ነው። መልስ ሊሆን ይችላል? እንዴት ሊሆን ይችላል? በፍጹም። ወንድሞች የምትጨምሩት ሀሳብ ካለ መቀጠል ትችላላችሁ። ሳም አለ አለው ለኔ የሚገርም ሀሳብ ነው። አንተማ ማንሽ የሚያነሳችሁት እኔ በእውነቱን ነገር ከተባለ ይሄ በራሱ እኮ እውነተኛ ነብይ እንዳልሆነ ነው ፕሩቭ የሚያደርገው። ምክንያቱም ትክክል ከሆንኩ ከአላህ ነው፣ ከተሳሳትኩ ደግሞ ከራሴ ነው ካለ ይሄ ሰውዬ ባይ ዴፊኒሽን አንፎርሲፋይብል የሆነ መንገድ አቆሟል፣ ወይም ደግሞ የሚያመልጥበትን ኤክስኪውዝ ከወዲሁ እየሰራ ነው ማለትም ማለት ነው። በሆነ አጋጣሚ ትክክለኛ ነገር ከተናገረ ይሄው እኔ እኮ ያላህ ነብይ ስለሆንኩ አላህ ወርዶልኝ ነው ይላል። ከተሳሳተ ደግሞ እኔ በቃ በስጋ የተሳስቼ ነው ብሎ የሚያመልጥበትን ኤክስኪውዝ ከመጀመሪያ እየሰራ ነው ማለት ነው። ሂዝ ኦልሬዲ የራሱን ኤክስኪውዝ የሚያደርግበትን ሰበብ እያዘጋጀ ነው። ስለዚህ እውነተኛ ነብይ ሊሆን አይችልም። አያችሁ፣ ኦልሬዲ የሚያመካኝበት ምክንያት እያዘጋጀ ስለሆነ ማለት ነው። ቴክኒካል የሆነ ቲፒካል የሆነ ሐሰተኛ ነብይ ራሱ የሚያስመልጥበትን መንገድ ወይም ዘዴ እየሰራ ነው እና ሰው ይሄንን አይቶ እንዴት ምናልባት ካላስተዋለ እኔ ገርመኛል። ለነገሩ የውስጠኞች አይኖች ሲበሉ ነው እና እንዲህ አይነት ነገር የለም። ኦልሬዲ አማንሻ በደንብ አብራርቶታል ቀደም። እንደዚህ አይነት ግራ መጋባት፣ እንደዚህ አይነት አንሰርቴንቲ ከአንድ እውነተኛ ነብይ አይጠበቅም። ይሄ ነው። ግን አሁን እኔ ሌላ ኮንትራዲክሽን ስለሆነ ዳኒ ተዘጋጀለኝ። እስቲ 17ኛው ሱራ ምን እንደሚል እንመልከተው። እስኪ አንድ ሰው ገብቷል። ሳሚዬ ሱዴ ገብቷል። ሱዴ ነው ኦኬ። እንደውም አሁን ባመጣሁት ርዕስ እንወያያለን። አሁን በማነሳው ቶፒክ ሱረቱል ኢስራ ምዕራፍ 17 ቁጥር 88 እንደዚህ ይላል፣ ሰዎችንም ጋኔኖችንም የዚህን የቁርአን ብጤ በማምጣት ላይ ቢሰበስቡ ከፊላቸው ለከፊሉ ረዳት ቢሆንም እንኳ ብጤውን አያመጡም በላቸው ይላል። እዚህ ጋር አላህ ምንድን ነው እያለ ያለው? ከቁርአን ጋር ተመሳሳይ የሆነ ነገር ወይም የቁርአንን ቢጤ ጋኔኖችና ሰዎች ቢረዳዱ እንኳ ከፊላቸው ለከፊሉ ረዳት ቢሆን እንኳ ወይም ቢተጋገዙ ቢረዳዱ እንኳ ብጤውን ማምጣት አይችሉም የቁርአንን ይላል። ነገር ግን ይሄ ሐሰት እንደሆነ ነው የምንረዳው። ለምን ስንል መጀመሪያ አንድ የቁርአን አንቀጽ እናንብብና ከዛ በኋላ አስባብ ኑዙሉን እንመለከተዋለን። ሱረቱል ሀጅ ምዕራፍ 22 ቁጥር 52 ምን እንደሚል ተመልከቱ። መጀመሪያ አንቀጹን እናነበውና ከዛ በኋላ አስባቡን እንመለከተዋለን። ምን እንደሚል ተመልከቱ። ሱረቱል ሀጅ ምዕራፍ 22 ቁጥር 52 ከመልእክተኛና ከነብይም ከአንተ በፊት አንድንም አላክንም ባነበበ ጊዜ ሰይጣን በንባቡ ላይ የሚጥል ቢሆን እንጂ ወዲያውም አላህ ሰይጣን የሚጥለውን ያስወግዳል። ከዚያም አላህ አንቀጾቹን ያጠነክራል ይላል። አላህም አዋቂ ጥበበኛ ነው ይላል። አሁን የዚህ አንቀጽ አስባብ ኑዙሉ ምንድን ነው ስንል በጣም የሚገርም ታሪክ ነው በእውነቱ። እኔ በቁርአን ውስጥ በጣም ከሚያስቁኝ ታሪኮች አንዱ ይሄውን ታሪክ ነው። አስባብ ኑዙሉ ምን እንደሚል ተመልከቱ። አስባብ ኑዙል አልዋሂዲ ሱረቱል ሀጅ ምዕራፍ 22 ቁጥር 52 እንደዚህ ይላል። አስባብ ኑዙል ነው ማነበላችሁ። when the messenger of Allah so the people were shunning him የአላህ መልእክተኛ ሰዎች ያን የነበሩ የቁረይሽ ሰዎች እሱን እንዳልተቀበሉት ሲያይ ሻም ሲያደርጉት ሲያይ he was aggrieved by the rejection እሱን ባለመቀበላቸው አዝኖ ነበር። of the message he brought them እሱ ያመጣላቸው መልእክት ባለመቀበላቸው አዝኖ ነበር። and he secretly wished Allah revealed something to him which would bring him and his people closer to each other ስለዚህ በሚስጥር ምን ብሎ መመኘት ጀመረ? አላህ እሱና ህዝቡን የሚያቀራርብ ነገር እንዲያወርድለት ኪናሲ was to see them accept the faith እስልምና እንዲቀበሉ በጣም ይፈልግ ስለነበረ ማለት ነው። one day he sat in one of the congregations of the Quraysh which attracted a huge number of its members የሆነ ጊዜም በአንድ ቀን በብዙ ቁረይሽ መሃል ላይ ተቀመጠ። ብዙ ትኩረት ብዙ ህዝብ ብዙ ጀማም ተሰበሰበ ወይም ክራውድ ተሰበሰበ። and he wished that Allah does not reveal to him on that day anything that might repel them from him ከዛ በኋላ አላህ እሱን ከነሱ የሚለኝ ነገር ባላወረደልኝ ብሎ መመኘት ጀመረ። The messenger of Allah recited it, but when he reached, have you thought upon Allah and Al-Uzza and Manat the third the other? ከዛ በኋላ ቁርአን መቅራት ጀመረ መሐመድ እና የቱ ጋር ሲደርስ አላት አሉዛና መናትን አስታወስካት የሚለው ፓርቲ ሲደርስ the devil ተመልከቱ
the devil ሰይጣን put on his tongue what he had secretly wished and hoped for ከቀደም ጀምሮ ሲመኝና ተስፋ ሲያደርግ የነበረውን ነገር አስቀመጠበት። ማ ሰይጣን and said መሐመድ እንዲህ አለ these are the mighty cranes ገራኒቅ እነዚህ ኃይለኛ ወፎች ናቸው and their intercession is hoped for ምልጃቸውም ተስፋ ይደረጋል። when the Quraysh heard this they were very pleased ቁረይሾቹ ይህን ሲሰሙ በጣም ደስተኞች ሆኑ። the messenger of Allah carried on reciting until the end of the surah and then prostrated መሐመድም እስከ መጨረሻው የሱራ መጨረሻ ድረስ ቀራና ሰገደ። all the Muslims followed suit and prostrated ሙስሊሞችም አብረው ሰገዱ። and all the idolaters were present prostrated too ጣዖት አምላኪያኑም አብረው ሰገዱ። ለምን እንደዚህ እንደምናገራችሁ ነግራችኋለሁ። ከዛ ቀጥሎ ምን እንደሚል ተመልከቱ ታሪኩ እንዳይረዝም። that evening Gabriel went to the messenger of Allah ከዛ በኋላ ጅብሪል ወደ መሐመድ መጣና and said to him እንዲህም አለው ምን አለው what have you done ምንድነው ያደረከው you have recited to the people that which I did not bring from Allah እኔ ከአላህ ያላመጣሁትን እኮ ነው ለሰዎች ይቀርሃው and you said what I did not say ያላልኩትንም ነው ያልከው the messenger of Allah felt very saddened and was greatly scared of Allah ያኔም ያላህ መልእክተኛ አዘነ አላህን ፈራ ይላል። አሁን እዚህ ጋር ለምን እንደዚህ ታሪክ ያነሳውላችሁ ስንል ቅድም ምንድነው በመጀመሪያ ያነበብኩላችሁ አንቀጽ ምንድነው የሚለው ሱረቱል ኢስራ ምዕራፍ 13:88 ላይ ምንድነው የሚለው ሰዎችም ጂንም ቢረዳዱ ቢደጋገፉ የቁርአንን ቢጤ ማምጣት አይችሉም ማለት። ስለዚህ ቁርአንና ሌሎች ቃላት የሰውም የጂንም ቃል ይለያያሉ ብጤ አይደሉም ማለት ነው። በጣም የተለያዩ ቃላት ናቸው ማለት ነው። ሰዎችና ጂን ቢረዳዱም እንኳን ከቁርአን ጋር የሚመሳሰል ወይም የቁርአንን ቢጤ ማምጣት አይችሉም። ነገር ግን እዚህ ጋር ሰይጣን ያመጣው ቃል ከቁርአን ጋር አንድ አይነት ነው። መሐመድ አለየው ቁርአን መስሎት ነበረ። ይሄ ሰይጣን ያመጣው ቃል ከቁርአን ቢለያይ ኖሮ መሐመድ እንዴ ይሄ ቃልና የቁርአን ቃል እኮ ይለያያል፣ ምንም ነገር እኮ አይገናኙም፣ እንዴ በምን መንገድ ነው ቢጤ የሆኑት? ይሄኛው እነዚህ ወፎች እነዚህ ደማይቲ ገራኒቅ እነዚህ ሶስት ወፎች ኃይለኛ ወፎች ኃያል ወፎች ናቸው፣ ምልጃቸውን ተስፋ ይደረጋል የሚለው ቃል እኮ ከቁርአን ጋር በምን መንገድ ነው ብጤ የሆኑ? ይለያያል እኮ። ይሄ እንዴት ቁርአን ሊሆን ይችላል አላለም። አያችሁ ቁርአኑን ቁርአን ካልሆነው አለየውም። ስለዚህ ቁርአንን ሰውም ጂንም ቢተባበሩ ብጤው ማምጣት አይችሉም የሚለው ቃል ሐሰት እንደሆነ ከራሱ እስላማዊ ምንጮች እናረጋግጣለን። ይሄው ብጤውን ሰይጣን ለመሐመድ አውርዶለት መሐመድ አለየውም። ቁርአን መስሎት ከቁርአኑ ጋር ቀላቅሎ ነው የቀረው። በመጀመሪያ 53ኛው ሱራ ቀራው፣ ከዛ በኋላ መሃል ላይ ይሄን ቃል ሰይጣን አስገባበት፣ ከዛ የቁርአኑ አካል አድርጎ ቀራው፣ ከዛ ቀጥሎ ያለውንም ፓርት እስከ መጨረሻው ድረስ ቀራው እንጂ አለየውም። ከቁርአኑ ጋር ነበር የቀራው። ስለዚህ በምን መንገድ ነው ሰውንም ጂንም ቢተባበሩ የቁርአን ብጤ አያመጡም የሚለው አንቀጽ እውነት ሊሆን የሚችለው? እስቲ ሱዴህን አብራራለን። ይህን ጥያቄ አብራራለን። ሱዴ ማይክ ክፈት ፕሊዝ። ሱዴ ክርስቲያን ነው ሱዴ? እኔ እንጃ አስገባኝ ብለን አስገባኝ፣ እርግጠኛ አይደለም። አልጀዚራ እናግባ፣ አልጀዚራ እናግባ፣ አልጀዚራ ይሄ ክርስቲያን ነው። ኦኬ ክርስቲያን ነው። የመጀመሪያው ኮንትራዲክሽን ይሄ ነው። ሙስሊም። ሁለተኛው ኮንትራዲክሽን ደግሞ ላሳያችሁ። በዚሁ ታሪካቸው ተመስርተን መሐመድ እውነተኛ ነብይ እንዳልሆነ ሐሰተኛ ነብይ እንደሆነ ፕሩቭ እናደርግላችሁ በማስረጃ ነው። ይሄ ሁሉ ተመልከቱ። ሱረቱል ሐጅ አንድ ሙስሊም ገብቷል። ማን ነው? አንድ ሙስሊም ገብቷል። አሃዱ የሚል ኦኬ። አሃዱ ሰላም ሙስሊም። እኔም እኮ ስሙ አሃዱ ሲል ሙስሊም ሰላም መሰለኝ ነው። ኦኬ። አይደለም ሙስሊም አይደለም። ኦኬ እሺ። እርሙኝ ነው የተናገረው ነገር። እሺ ሳምጣት። ሶሪ ሙስሊሞች ላኩ እስኪ። ክርስቲያኖች ደግሞ እየላካቸው አታጓጉም ፕሊዝ። ሙስሊሞች ላኩ። እሺ አንዴ ይሄ የመጀመሪያው ግጭት። ሁለተኛው ግጭት ደግሞ ላሳያችሁ። ሱረቱል ሂጅር ምዕራፍ 15 ቁጥር 44 ላይ እንደሚል ተመልከቱ። ቁጥር 42 ላይ ከቁጥር 40 ጀምሮ እናንብበው። አላህም አለ ይህ በእኔ ላይ መጠበቁ የተገባ ቀጥተኛ መንገድ ነው። አላህ ለሸይጣን ነው ሰፖዝ የሚለው እነሆ ባሮቼ በእነሱ ላይ ለአንተ ስልጣን የለህም ከጠማሞቹ የተከተለ ሰው ብቻ ሲቀር።
ስለዚህ ምንድነው እያለ ያለው እዚህ ጋር 15:41 ላይ 42 ላይ አላህ ለሸይጣን ምንድነው እያለ ያለው በባሮቼ ላይ ስልጣን የለህም እያለው ነው። እነሆ ባሮቼ በእነሱ ላይ ለአንተ ስልጣን የለህም። ሰይጣን በአላህ ባሮች ላይ ስልጣን የለውም ቁርአን ነው የሚለው 15:42 ላይ። ነገር ግን ቅድም ያነበብነው ታሪክ ላይ ሰይጣን መሐመድ ላይ ስልጣን ነበረው። ተመልከቱ፣ የራሱን ቃል የፈጣሪ ቃል ነው ብሎ አስቦ እንዲቀር አድርጎታል። ሶማች ሶ ጅብሪል መጥቶ ነው የነገረው። ይሄ እኮ የአላህ ቃል አይደለም እኔ ያልነገርኩህን ቃል ነው ብሎ ነግሮታል፣ እስኪነግረው ድረስ ማለት ነው እንጂ መጀመሪያ መሐመድ አላወቀም ነበር። ቁርአን ነበር መስሎ የቀረው፣ ቁርአን መስሎት ነበር የቀረው። በኋላ ላይ ነው ጅብሪል መጥቶ የነገረው እንጂ በሰዓቱ የሰይጣንን ቃል እየተናገረ አልነበረም። በዚህ ደረጃ ነበር ሰይጣን በሱ ላይ ስልጣን የነበረው። የራሱን ቃል ቁርአን መስሎት እንዲቀር አድርጎት ነበር መሐመድን። ስለዚህ ወይ መሐመድ የአላህ ባህሪ አይደለም ወይም ደግሞ ቁርአኑ ውሸት ነው። በእኔ ባሮች ላይ ስልጣን የለህም ሲል እየዋሸ ነው። ምክንያቱም ይኸው ስልጣን አለው ሰይጣን መሐመድ ላይ የሚፈልገውን ነገር እያናገረው ነው። እሱ እንኳን እስካያቅ ድረስ በኋላ ቆይቶ ጅብሪል መጥቶ እስኪነግረው ድረስ ነገረው እስኪባል ድረስ በሰዓቱ እንኳን አላወቀም ነበር ሰይጣን ስለነገረው። ይሄ እንዴት እውነት ሊሆን ይችላል? በእኔ ባሮች ላይ ስልጣን የለህም እያለው አዘሴም ታይም ግን ሰይጣን መጥቶ ያናገረው ነበር። እሱ እንኳን የሰይጣን ቃል መሆኑን እስካያቅ ድረስ ማለት ነው። የቁርአን አካል የአምላክ ቃል እንዲመስለው አድርጎ ሲያናግረው ነበረ። ይሄስ እንዴት ነው የሚብራራው? የሚፈታው እንዴት ነው? ይሄ የሚያብራራ ሙስሊም አለ? ይሄ የሚያብራራ ሙስሊም አለ? ምክንያቱም እያናገረው ነው። ቅድም እንዳነበብኩላችሁ እያናገረው ነበረ። ቁርአን የወረደበት ታሪክ ነው። ሱረቱል ሀጅ ምዕራፍ 22 ቁጥር 52 አስባብ ኑዙሉ ነው። አናግሮታል ሰይጣን። ስለዚህ በሱ ላይ ስልጣን አለው ማለት ነው በመሐመድ ላይ። ስለዚህ በባሮች ላይ ስልጣን የለህ የሚለው ቃል ውሸት እንደሆነ ተረጋገጠ ማለት ነው። ወይም ደግሞ መሐመድ ያላህ ባሪያ አይደለም፣ ወይ መሐመድ ያላህ ባሪያ አይደለም፣ ወይ ደግሞ በባሮች ላይ ስልጣን የለህም የሚለው የቁርአን አንቀጽ ውሸት ነው። ይሄ ሁለት ችግሮች አነሳን ማለት ነው። ቶታሊ እስልምና ሐሰት መሆኑን ቁርአን ሐሰት መሆኑን ፕሩቭ የሚያደርጉ ሁለት ችግሮችን አነሳን። ይሄ የሚያብራራ ሙስሊም አለ? ማይ ሰላም ነው። አይ ቲንክ ማይ ክርስቲያን ነው መሰለኝ። ማይ ክርስቲያን ነው። ሶሪ ክርስቲያን ናት። ሴት ናት። ኦኬ ይሄ የሚያብራራ ሙስሊም አለ? እንዴት ሊሆን ይችላል ይሄ? ሳም ከዚሁ ጋር አያይዘ ሙሐመድ ሰይጣን ኢንፍሉዌንስ ስር እንዴት ሲጨነቅ እንደነበረ የሚያወሩ እስላማዊ ሐዲሳትንም ልትጠቅስልን ትችላለህ። ለምሳሌ ያህል ሰይጣን አለብኝ ብለዋል። ሙስሊሞች ሁሉ ሰይጣን አለባቸው ብለዋል። በድግምት ሲሰቃይ ነበር፣ ድግምት ተሰርቶበት ሲሰቃይ ነበረ እና ከአጋንንት ኢንፍሉዌንስ ነፃ አልነበረም። ስለዚህ በባሪያዎቼ ላይ ስልጣን የለም ብሎት ሙሐመድ ደግሞ በዛ ልክና መጠን እንደውም ዳኒ እንደውም ብትሄድበት ጥሩ ነው። እንደውም ሱሐባዎቹ ሲጠይቁት ሁላችሁም ውስጥ ጂን አለ ሲላቸው በአንተም ውስጥ አሉት ሱሐባዎቹ። አዎ በእኔም ውስጥ ግን ወደ መልካም ብቻ ነው የሚያዘኝ አለ። አሁን እንግዲህ ሰይጣን ነው የሚያዘው ማለት ነው መሐመድ ቃል በቃል እኔን የሚያዘኝ ወደ መልካም ነው አለ። ሰይጣን ያዘኛል ብሎ አምኗል። ኦኬ ስለዚህ እንደውም ኢንፍሉዌንስ ብቻ ሳይሆን ቀጥታ እንደሚያዘው ተናግሯል መሐመድ። he leads me for the good ነው የሚለው ሐዲስ ውስጥ አነቡት። አልጀዚራ እናግባ ፕሊስ እባክህ። ከስራ አንድ አልጀዚራ የሚባል ሙስሊም አለና ዝም ብሎ በቃ ያወራ እንጂ አይመልስም። እናግባ አልጀዚራ አልጀዚራ እናግባ። they are men in the comment section here ሳምሻሙን ሁሌ they are men in the comment section እና ይሄ ነው ያ የሚገባው ሙስሊም ከሌለ እንግዲህ ምን እናደርጋለን? ያ ለምሳሌ ሳሂህ ሙስሊም መጽሐፍ 39 ሐዲስ 6757 ላይ እንደዚህ ይላል። አብዱላህ ብን መስዑድ ሪፖርትድ ዛት አላህስ ሜሴንጀር ሰይድ አብደላህ ብን መስዑድ እንደዘገበ የአላህ መልእክተኛ እንዲህ አሉ፣ ዜር ኢዝ ነን አመንግስት ዩ ዊዝ ሁም ኢዝ ኖት አን አታክ ፍሮም አመንግስት ዘ ጂን፣ ከእናንተ መካከል በጅን ጥቃት የማይደርስበት ማንም የለም። ዘይ ካምፓኒየንስ ሰሃቦቹ ማለት ነው ሰይድ አላህስ ሜሴንጀር ዊዝ ዩ ቱ፣ የአላህ መልእክተኛ ሆይ
ከአንተ ጋርም thereupon he said እዛ ላይ እንደዚህ አለ yes አዎ but Allah helps me against him and so I am safe from his hand and he does not command me but for good ስለዚህ አላህ በእርሱ ላይ ረዳኝ እኔ ከእጁ ነፃ ነኝ ነገር ግን ወደ መልካም ካልሆነ በስተቀር አያዘኝም ስለዚህ የሚያዘኝ ወዴት ነው ወደ መልካም ነገር ነው ጂኒ ያለብኝ ግን ጂኒው ወደ መልካም ነገር ያዘኛል እና the devil ነው የሚለው ሐዲሱ በሁለቱም ተጽፏል ጂንም ተብሏል ሸይጣንም ተብሏል እና ብዙ ሐዲሳት ላይ ነው ያለው ይሄ በጣም ብዙ ሐዲሳት ላይ ነው ያለው ጂን የሚለው ሐዲሶች አሉ ሸይጣን የሚሉም አሉ ስለዚህ ሸይጣን የሆነ ጂኒ ነው ማለት ነው ሙሐመድን ሲመራ የነበረው እና ሙሐመድ በሰይጣን ኢንፍሉዌንስ ስር ነበረ therefore እንዴት ነው ቁርአኑ ከሰይጣን ኢንፍሉዌንስ ነፃ ነው የሚለው ወይንም ደግሞ ሙሐመድ ላይ ወይንም ሙሐመድ ብቻ ሳይሆን የአላህ ባሪያዎች በሆኑት ሁሉ ላይ ሰይጣን እንደማይሰራ ተናግሮ therefore ሙሐመድ ደግሞ በጂን ኢንፍሉዌንስ ስር እንዴት ሊሆን ይችላል ሌላም ሐዲስ አለ ያው ልንሄድበት እንችላለን በስፋት ሙሐመድ በድግምት ስር ወድቆ ለተወሰነ ጊዜ ያህል እርሱ ያልፈለገውን ነገር ሲያሰራው ነበር አሁን እዚህ ጋር ወደ መልካም ነገር ብቻ ነው የሚመራኝ አለ ያኛው ሌላ ጂኒ ነው ማለት ነው ሚስቶቹ በሌሉበት ስፍራ ወሲብ እየፈጸመ እንደነበረ ሲያስመስልበት የነበረው እንዲህ አይነት ጥያቄዎችንም መጨመር ይቻላል ለማለት ነው ሙስሊም ካለ ይግባና በአክብሮት በጥሩ መንፈስ እናወራዋለን ሳሚ መቀጠል ትችላለህ ያ በዚህ ነጥብ ብቻ ቢወያዩ ጥሩ ነው ምክንያቱም ይሄ ትልልቅ ነጥብ ነው አንደኛ በቁርአኑም አሁን ባነበብነው በአስባብ ኑዙሉም በነገራችን ላይ አሁን ቅድም ያነበብነው ታሪክ በአስባብ ኑዙሉ ብቻ አይደለም ያለው በታሪክ አልተበሪ ላይም አለ በኢብን ሂሻም ላይም አለ በኢብን ሳዕድ አልጠበቃት ላይም አለ በሳሂህ ቡኻሪ ላይም አለ ይሄ ዝም ብሎ ታሪክ አይደለም በኢብን ከቲር አረብኛው ላይ ያለ በተፍሲር አልጃላል ላይ ያለ ኢትስ ኦል ኦቨር ዘ ፕሌስ በጣም ብዙ ምንጮች ላይ ያለ ታሪክ ነው አሁን ቅድም ዳኒ የሚያነበብላችሁም ሐዲሳት ላይ ስትመለከቱ ያለ ታሪክ ነው ስለዚህ ሰይጣን ማቴ መሐመድ በሰይጣን ቁጥጥር ስር የነበረ ሰው ነው ቁርአን ላይ ግን በባሮቼ ላይ ስልጣን የለም ይላል ይሄ ሲሪየስ የሆነ ግጭት ነው ሊመለስ የማይችል ነው ሴና ሙስሊም ነሽ ሴና ይሄ ሊብራራ መቻል አለበት ሁለተኛው ደግሞ ቅድም እንዳልኳችሁ ጂንም ሴናን አስገቧት ሙስሊም ናት ጂንም ይሁን ሰው የቁርአንን ቢጤው ማምጣት አይችልም ነው የሚለው ሱረቱል ኢስራ ምዕራፍ 17 ቁጥር 88 ነገር ግን አሁን ታሪኩ ላይ እንዳነበብነው ሰይጣን የአላህን ቃል አስመስሎ እንዲናገር ነበር ያደረገው መሐመድን አያችሁ ስለዚህ መሐመድ ሲቀራው አላወቀም ነበር የሰይጣን ቃል መሆኑን ቁርአን ሲቀራ ነበረ ከዛ ይሄን የሰይጣን ቃል የቁርአኑ አካል አድርጎ እንደሆነ ቀራው ከዛ በኋላ ቀጥሎ ያለውንም የቁርአን ክፍል ቀራው በቃ አንድ ላይ ቀላቅሎ ነው የቀራው እንጂ ቁርአን እንዳልሆነ አለየውም ኦኬ የቁርአን ቢጤ ባይሆን የቁርአን ቢጤ ከቁርአን የተለየ ቢሆን ኖሮ ኦኬ ይሄማ የቁርአን አይደለም ብሎ ይለየው ነበር ግን አለየውም ስለዚህ 1788 ውሸት ነው ማለት ነው ምክንያቱም ራሱ ቁርአን ወረደልኝ የሚለው ነብይ ነው የሚለው ሰውዬ ራሱ የሰይጣን ቃል ካላህ ቃል መለየት አልቻለም ያላህ ቃል ነው ተብሎ ከሚታመነው ቃል መለየት አልቻለም ስለዚህ ብጤ ነው ማለት ነው አንድ አይነት ነው እንጂ ብጤ ያልሆነ አይደለም ስለዚህ ይሄ መመለስ ያስፈልጋል ማለት ነው ሰላም ሴና ሰላም ወንድና ወንድ ነኝ ኦኬ እሺ የአላህን ቃል ሰዎችም ይሁኑ ጂን ቢደጋገፉ ቢረዳዱ ብጤውን ማምጣት ይችላሉ ብጤውን ማምጣት ከነጭራሹ አይችሉም እና እዚህ ቦታ ላይ እየተናገረ ያለው ስለምንድን ነው እሺ አልቻሉም ኦኬ ጥሩ ታዲያ ለምንድን ነው ሰይጣን ለመሐመድ ቃል ሲያወርድለት ቁርአን ካልሆነው የአላህ ቃል ካልሆነው መለየት ያልቻለው ለምንድን ነው አሁን ይሄ ምን መሰለህ ክፍሉ አሁን ሁለቱ ሐሳቡ ራሱ መጀመሪያውኑ ቁርአንን የሚመስል ሊያመጡ አይችሉም የሚለው ስለ ቁርአኑ
ያለው ሙሉ ቁርአን ላይ ያለውን ሐሳብ እንጂ አንዲት ቃል በሰዓቱ ላይ ስለመሳሳቱ አይደለም እየገለጸ የነበረውና ስለዚህ ሰዎችና ጂን ከተረዳዱ የቁርአንን አንቀጽ ማምጣት ይችላሉ ማለት ነው። ሙሉ ቁርአኑን እንጂ የማይችሉት አያዎችን መፍጠር ይችላሉ ማለት ነው። ከቁርአን አያ ጋር ከቁርአን አያዎች ጋር ብጤ የሆኑ አያዎችን ማምጣት ይችላሉ ማለት ነው። ቃላት ማመሳሰል እኮ ይሄ በተፈጥሮ ቃላት ቋንቋዎች ራሱ አያ ማመሳሰል ይችላሉ። ዛሬ ላይ 6000 7000 ኮፒ እኮ ተመሳሳይ ማውጣት ይቻላል እኮ የተሳሳተ ነገር ግን ቁርአኑን ማምጣት አይችሉም ሲል የቁርአኑን መሰረታዊ የሆነ ሙሉ ቁርአኑ ስለዚህ ብጤዎቹን ማምጣት ይችላሉ ማለት ነው። ብጤውን ማምጣት ይችላሉ። ስለዚህ አንድን አያ ማመሳሰል ይቻላል ማለት ነው። ስለዚህ አንድ የቁርአን አያ በሰይጣንና በጂኒዎችና በሰዎች ብጤው ሊፈጠርለት ይችላል ማለት ነው። አንድ የቁርአን አያ ቁንጹል የሆነ ሐሳብን አንተም አሁን ላይ መፍጠር ትችላለህ። ቁንጹል የሆነ ሐሳብን ብጤውን ማምጣት ይችላል። ስለዚህ ብጤውን ማምጣት ይችላል። ጋይስ በደምብ ስሙ። አንድ ሙስሊም ያመነ ነው እየቀራ በነበረበት ሰዓት ያደረገው ምንድነው? እየቀራ በነበረበት ሰዓት አንድ የቁርአንን አያ ሙሉን ቁርአን አላልኩም። የቁርአንን አያውን ሰዎችና ጂን ብጤውን ማምጣት ይችላሉ። በዚህ እንስማማለን። አሁን ይኸውልህ ቁንጽል አልስማማም። እንደዚህ መጀመሪያ ሐሳቤን ስማኝ። ሰይጣን እንዴት አመጣው ታዲያ? መጀመሪያ ሐሳቤን ስማኝ። እሱ እየቀራ ባለበት ቦታ ላይ ያንን ሐሳብ የሚደግፍ መስሎ ሰዎችን የሚሸውር ነገርን ከቷል። የሚደግፍ መስሎ በሰዓቱ ሰይጣን ቁርአኑን አስመስሎ በሰዓቱ ስለዚህ ሰይጣን ይችላል ማስመሰል። ከቁርአኑ ጋር ብጤውን ማምጣት ይችላል። ያ ነገር ቁንጹል ሐሳብ ነው እያልኩ ነው ያለሁት። ሙሉ ሐሳብ ስለዚህ ቁንጹል ሐሳቡንም ቢሆን የቁርአን አያ ብጤውን ማምጣት ይችላል። አንድ ነብይ ነው፣ ሰው ነው አይደለ? እሱም ራሱ ስለዚህ አስመስሎ መሰወር ስለሚችል ሰይጣን ስለዚህ እሱ አይደለም ጥያቄ። የመሐመድ ሰውነት ሰው መሆን አለመሆን አይደለም ጥያቄው። ሰውና ጂን የተፈጠረውን ስህተት ማምጣት ይችላሉ። የቁርአን ቢጤ ማምጣት ይችላሉ። የቁርአንን ቢጤ ማምጣት አይችሉም። ቁንጹል ሐሳብ ሰይጣን አመጣው። በዛ ሰዓት ላይ የተቀራችው አጭር ነች አይደለ? ያን ሰዓት ላይ አመሳስለው ያንን ነገር ቀላቀለባቸው። አጠር ያሉትን የቁርአን አያዎች ማምጣት ይቻላል ማለት ነው። ሙሉ ቁርአኑን ባይሆንም አንድ የቁርአን አያዎችን ማመሳሰል ይቻላል። ብጤውን ማምጣት ይቻላል። የአያዎች ይሰማል። የአያዎች ሙሉ ቁርአኑን ባይሆንም አንዳንድ በአያ ደረጃ አንዳንድ አያዎችን የሚመሳሰሉ ብጤውን ማምጣት ይቻላል። የቁርአን አያዎችን አንተም አሁን እያነበብክ ባለበት ሰዓት ቃላቶችን ቀላቅለህ እኮ ልትፈጠር ትችላለህ። ይሄን መቀላቀል አይደለም ያልኩት። ብጤውን ማምጣት ይቻላል ወይስ አይቻልም? ስለመቀላቀል አላወራሁም። ብጤውን ማምጣት ይቻላል ወይስ አይቻልም? ብጤውን ማምጣት ማለት ሙሉ ሐሳቡን የሚደግፍ መስሎ ሙሉ ቁርአኑን ካመጣኸው ሙሉ ሐሳብ አላልኩም። ስለ ሙሉ ቁርአኑን ሳይሆን ሁለትና ሶስት መስመር ግን መቀየር ትችላለህ። አላልኩም። ሙሉ ቁርአን አላልኩም። እኔ የቁርአን አያዎችን ብጤውን ማምጣት ይቻላል። ሙሉ ቁርአን ባይሆንም አያዎቹን ብጤዎቹን ማምጣት ይቻላል። አንድን አያ ራሱ ሙሉ ለሙሉ እሱን የሚመስል ማምጣት አይቻልም። ነገር ግን መሀል ላይ መቀላቀል ይችላሉ። ሰይጣን እንዴት አመጣ? ሰይጣን መሀል ላይ ቀላቀለበት ነው። እንዴት አመጣ? እዛ ቦታ ላይ መሀል ላይ ቆይ ብጤ ካልሆኑ ሰይጣን ያመጣው ቃልና የአላህ ቃል ብጤ ካልሆኑ ለምንድን መሐመድ አለየው? ያ ማለት መጀመሪያውኑ ወደ መሐመድ ለምን አለየውም? ለምን በሰዓቱ መሐመድ ሳይለየው ቀረ? ለምን አለየው መሐመድ? የእሱን መሳሳት እኮ ምናምን በትክክል የገለጸበት ቦታ ነው። ለምን አለየው መሐመድ ለምን አለየው? ለምን አለየው? መሐመድ ያ ቦታ ላይ ተሳስቶ ስለመሳሳቱና ይቅርታ ስለመጠየቁ ያስተማረበት ቦታ ነው። ለምን የተሳሳተው? ብጤ ካልሆኑ ቁርአን የአላህ ቃልና የሰይጣን ቃል ብጤ ካልሆኑ ለምን ተሳሳተ? ኦልሬዲ የሚለያዩ ነገሮች ናቸው። እንዴት ሊያሳሳው ቻለ? መሀል ላይ የገባው ሐሳብ ምን አይነት ሐሳብ ነው ወደሚለው ተመለስ። እንዴት ሊያሳሳው ቻለ? የተለያዩ ከሆኑ የተለያዩ ነገሮች ናቸው። አይሳሳትም፣ መለየት አያቅተውም። የምርም የተለያዩ ከሆኑ ምን አሳሳተው? ሙሉ ለሙሉ ሙሉ አያው ሐሳቡ የራቀ ቢሆን ኖሮ ይለየው ይሆናል። ነገር ግን አሁን ምን አሳሳተው? ካልሆኑ የተለያዩ አንድ አይነት ካልሆኑ ኦኬ፣ ምን አሳሳተው? ለምን ተሳሳተ? ኦልሬዲ የሚለያዩ ነገሮች ናቸው። ስለዚህ ቶሎ መለየት ነበረበት። ለምን ተሳሳተ? ያንን ስለሱ ስህተት ተሳስቶ ስለነበረ እኮ ያስተማረው። እንዴት ሊሳሳት ቻለ ነው? እንዴት ሊሳሳት ቻለ? ምክንያቱም ይሄ የአላህ ቃል ነው፣ ይሄ ሰይጣን ቃል ነው። የአላህ ቃል ደግሞ ብጤ የለውም ተብሏል። ስለዚህ
ብጤ ካልሆኑ የተለያዩ ከሆኑ እንዴት ይሳሳቻል? ምን የሚያሳስት ነገር መጣ? ያሉት 25 ነቢያቶች ናቸው። ከ25 ነቢያቶች ውስጥ የተሳሳተው እቺን ቦታ ላይ የተሳሳተው ነብዩ መሐመድ ይሄን ቦታ ተሳስቷል አይደል? ምን አሳሳተው ታዲያ? ከሱ ውጭ ያሉት የተሳሳቱት ምን አሳስቷቸው ነው? የተሳሳቱት እሱ ነው እና ያለን ችግር የለም። እሱን ችግር ታመጣለህ የተሳሳተ ከመሐመድ ውጭ። ግን አሁን ጥያቄው ምንድነው? የአላህ ቃልና የሰይጣን ቃል የሚለያዩ ካልሆኑ ኦኬ፣ አንድ አይነት ካልሆኑ ከተለያዩ ምን አሳሳተው? ኦልሬዲ እኮ የተለያዩ ነገሮች ናቸው። ኦኬ፣ አንድ አይነት የሆኑ ይመስል ለምን ተሳሳተ? አስተምህሮታቸው በሰዓቱ ላይ በነበረው ስላስተምሯል አላልኩም። የተሳሳተው ያንን ሐሳብ ብቻ ኮዶ የአላህ ቃልና የሰይጣን ቃል ብጤ ናቸው ወይስ አይደሉም? በጭራሽ ብጤ አይደሉም። ብጤ ካልሆኑ ታዲያ ከተለያዩ ለምንድን መሐመድ አንድ መሰሉት? ሰይጣን ሁሉ ጊዜ ለፈተና ስለተፈጠረ የሚመሳሰሉ ነገሮች ሰይጣን ቢጤ ማምጣት ይችላል ማለት ነው። አቀረበለትና ስለዚህ ማመሳሰል ይችላል ማለት ነው። ስለዚህ ከአላህ ቃል ጋር አመሳሰል ማምጣት ይችላል ማለት ነው። ቁርአንን ሳይሆን በቃል ደረጃ ማመሳሰል ይችላል። በቃል ደረጃ ይመሳሰላሉ ማለት ነው። የሰይጣን ቃልና የአላህ ቃል በቃል ደረጃ ሂድ የሚለው ቃል በምንም ቋንቋ ስለዚህ ይመሳሰላሉ ማለት ነው። በቃል ደረጃ ስለዚህ በቃል ደረጃ የአላህ ቃልና የሰይጣን ቃል ብጤ ናቸው ማለት ነው። መጽሐፍ ቅዱስን ይዘህ ከቁርአን ጋር ተመሳሳይ ወሬ የለም ወንድማችን። የአላህ ቃልና የሰይጣን ቃል በቃል ደረጃ ብጤ ናቸው አይደለ? በቃል ደረጃ ብጤ ናቸው። አዎ ይኸውልህ፣ በቃል ደረጃ ብጤ የሚለው ስለ ቋንቋ ነው እያወራን ያለ ነው። ናቸው ነው መልስልኝ። መጀመሪያ የአላህ ቃል እመልስልሃለሁ። አሁን መልስልኝ። የአላህ ቃልና የሰይጣን ቃል በቃል ደረጃ ብጤ ናቸው ወይስ አይደሉም? በየትኛው ቋንቋ ሲናገር ነው እያወራኸኝ ያለኸው? አሁን ስለ ቋንቋ አይደለም እያወራሁ ያለሁት። በቃል ደረጃ የአላህ ቃልና የሰይጣን ቃል መጀመሪያ የአላህ አይደሉም ናቸው ወይስ አይደሉም? አይደሉም ካልሆኑ ታዲያ እንዴት ሰይጣን አመሳስሎ አመጣው? እሺ እኔም እንዳወራ እድል ትሰጠኝ። ካልሆነ ሰይጣን እንዴት አመሳስሎ አመጣ? በቃል ደረጃ እንኳን ብጤ ካልሆኑ እንዴት ሰይጣን እንዳስረዳብና ነገር ሰዓት ትሰጠኝ ላውራ። እሺ ቀጥል። እሺ ይኸውልህ የአላህ ቃልና የሰይጣን ቃል ብጤ ናቸው ወይ ለሚለው አይደሉም የምልበት ምክንያት የአላህ ቃል ማለት ቁርአኑ ነው ለኛ። ስለዚህ ቁርአኑና የሰይጣን ቃል በፍጹምና አንድ ሊሆኑ አይችሉም፣ ብጤ ሊሆኑም አይችሉም። ብጤ ማለት ነው ወደሱ የሚጠጋ ወይም ወገን የሆነ ማለት ስለሆነ ማለት ነው። ስለዚህ ነገር ግን እዛ ቦታ ላይ ነብዩ መሐመድ እየቀራ ያለው ቁርአን ላይ የሚጠቀሙት ተመሳሳይ ቋንቋ ነው። እየቀራ ባለበት ሰዓት ላይ ተመሳሳይ የሚመስሉ ሐሳብ ተመሳሳይ የሆነ የሚመስል ሐሳብ መሸወጃ ሐሳቦችን አቀረበ። ሁሉ ጊዜም ሸይጣን ለመሸወድ ስለሆነ የሚሄደው የሚመሳሰልና የሚሸውድ ቃላትን አቀረበለት። ነብዩ መሐመድም ያንን ቃል አለው። መሳሳቱን አልካደም፣ ተሳስቷል። ከዛ በኋላም ተጸጽቶ ያደረጋቸው ነገሮችም አሉ ነብዩ ጅብሪል እስኪነግረው ድረስ ማለት ነው። ይሄ ማለት ግን ቃሉ የአላህ ቃል የተናገረው ቃልና የሰይጣን ቃል አንድ ነው ወይ አይደለም። ቋንቋው ምናምን ተመሳሳይ ቋንቋ ነው እያወሩ ያሉት። ይሄንን የሚመስል ንግግር እያወራለት ነበረ። በዛ ሰዓት ላይ በሐሳቡ መሃል ላይ ምናምን የሚመሳሰል ነገር ከተተበት ያንን ሐሳብ እንዳለ ወስዶ ተናገረው ነው። ስለዚህ ይመሳሰላሉ ማለት ነው። ስለዚህ ይመሳሰላሉ ማለት ነው። የአላህ ቃልና የሰይጣን ቃል ይመሳሰላሉ። ቋንቋው እኮ ነው አንድ እኮ እኮ። ስለዚህ ይመሳሰላሉ። ቋንቋ ተመሳሳይ ነው። አዎ የተለየ ቋንቋ አለ። የአላህ ቃል ያለው ማለት ነው። የአላህ ቃል የሚመስለው ቃል አለ ማለት ነው። የአላህ ቃል የሚመስለው ቃል አለ ማለት ነው። የአላህ ቃል የሚባለው ሲጀመር በመስለው እንደሌለ እኮ አላረክም እኮ። ይሄው በመሰረቱ የአላህ ይኸውልህ ስማኛ፣ በመሰረቱ የአላህ ቃል የሚባለው ቁርአን ነው። ቁርአንን የሚመስል በአላህ አልተፈጠረም። ስለዚህ የሰይጣን ቃል ከቁርአን ጋር ይመሳሰላል ማለት ነው። የሰይጣን ቃል ከቁርአን ጋር ካልተመሳሰለ ለምን መሐመድ ሳይለየው ቀረ? አመሳሰሉ ሲያመጣበት ለምን ሳይለየው ቀረ? በቃላት ደረጃ በቋንቋ ደረጃ ከሱ ጋር የሚመሳሰል ንግግር መሃል ላይ ተተበት እኮ። ስለዚህ ይመሳሰላሉ። ስለዚህ ይመሳሰላሉ። ፈጣሪ ከሰው ልጅ ጋር ሲያወራ በተለየ ከሌላ ዓለም በመጣ ቋንቋ ነው እንደሚያወራ። ታዲያ በተለየ ቋንቋ ካልሆነ ምን ማለቱ ነው? ሰውንም ጂንም ቢመጡ የኔን ቃል ቢጤው ሊያመጡት አይችሉም ሲሉ ምን ማለት ነው? አላህ የኔ ቃል ብሎ የጠራው ቁርአኑን ነው። ቁርአኑን ማምጣት አይችልም። የሰው ልጅ እኮ ከቁርአኑ በሚመሳሰሉ ቃልን ማምጣት አይችሉም ማለት ግን ያ መጣ ሰይጣን አረብኛ ምናምን ነገር ቋንቋ ወይንም ደግሞ ዕብራይስጥ። ስለዚህ አላህ ቋንቋውን ታሳቢ ሳያደርግ ነው ማለት ነው እንደዛ ያለው። ቋንቋውን ታሳቢ ሳያደርግ ነው ስለ ቋንቋው ሳይሆን እያወራ ያለው ቁርአኑ ላይ እያወራ ያለው ስለ ቋንቋው ሳይሆን ቁርአንን ነው። የአላህ ቃል የምንለው
ቁርአኑ እኮ ከሰው ጋር ቁርአንን ለመግባባት የተጠቀመበት ቋንቋ አለ። ያ ቋንቋ በዓለም ላይ ሰው ልጅ የሚግባባበት ቋንቋ ነው። አንዴ ቁርአንን ታሳቢ ሳያደርግ ነው ብጤውን ማምጣት አይችሉም ያለው። እንዴት ነው ቁርአንን ታሳቢ ሳያደርግ ብጤውን ማምጣት ምክንያቱም አይችሉም? ሰይጣን ይሄው ቁርአንን ተመሳስሎ አመጣው። ቁርአንን አላመጣውም። እና ታዲያ ቁርአንን ካላመጣ ለምንድን ነው መሐመድ ከቁርአኑ ጋር አንድ ላይ የቀረው? ለምን ቀረው? አንድ ላይ ቀላቅሎ ተበትኮ የከተተው ሐሳብን እንጂ እኮ ሐሳቡን መሐመድ ምን ብሎ ነበር የቀረው? ቁርአን ብሎ የቀረው መሐመድ ያን የሰይጣን ቃል የቁርአን አካል አድርጓል የቀረው። ስለዚህ ተሳሳትኩኝ አለ እዛ ቦታ ላይ። ስለዚህ ይመሳሰላሉ ማለት ነው። ሊያሳስብ በሚችል መልኩ ይመሳሰላሉ ማለት ነው። ሊያሳስብ በሚችል መልኩ ይመሳሰላሉ ማለት ነው። ሊያሳስብ በሚችል መልኩ ይመሳሰላሉ ማለት ነው። ቋንቋ በዓለም ላይ ያለው አረብኛ የተለየ ቋንቋ ነው። የቁርአኑን ብጤ ማምጣት አይችሉም ሲል ቋንቋን ታሳቢ ሳያደርግ ነው። የቁርአኑን ብጤ ቋንቋውን ታሳቢ ሳያደርግ ነው። ቋንቋውን ሳይሆን የቁርአኑን ቢጤ ማምጣት አይችሉም ማለት ቁርአኑን ደግሞ ለመጻፍ ለማመሳሰል ወይም ደግሞ ለመሸወድ ይሄው ታዲያ ለሰይጣን አመሳሰለው። ቁርአኑ እንዴት አመሳሰለው? ከቁርአን ጋር የሚመሳሰልን ቃል እንዲቀር አድርጎ ለምን አመጣበት ታዲያ? በቃል ደረጃ አረብኛ አንድ ቋንቋ ነው። ስለዚህ በቃል ደረጃ ያለህ ቃል ቢጤ ያለው ወይ? ስለዚህ በቃል ደረጃ ያለህ ቃል ቢጤ ያለው በቃል ደረጃ የአላህ ቃል አትበለው። አሁንማ የአላህ ቃል እኮ ቁርአን በቃል ደረጃ ወይ እኮ ቁርአን በቃል ደረጃ ቢጤ ያለው ይኸውልህ ቁርአን የወረደው በአረብኛ ቁርአን በቃል ደረጃ ቢጤ ያለው ወይስ የለው? መልስልኝ። ቁርአን በቃል ደረጃ ቢጤ ያለው ወይስ የለው? በቃል ደረጃ ብላ ቃላቶችን ልታመጣ ትችላለህ። ነገር ግን ተመልከቱ ጋይስ፣ አስተውሉ፣ በደምብ ስሙ። ቁርአን ጋይስ ስሙ። ቁርአን በቃል ደረጃ ቢጤ ያለው ጋይስ ስሙ። በቃል ደረጃ ቢጤ አለው ወይስ የለው? ቁርአን ሄደ ነው መጣ በቃል ደረጃ ቁርአን ቢጤ ያለው ወይስ የለው? ቆይ አለው ወይስ የለው? ቆይ ቁርአን በቃል ደረጃ ቢጤ ያለው ወይስ የለው? ግልጽ አድርገህ መልስልኝ። አሁን ይሄንን ውይይት እያደረክ ያለው እንድንማማርበት ከሆነ መልስልኝ። መጀመሪያ በሐሳብ ደረጃ ኖ ቆይ ቁርአን በቃል ደረጃ ቢጤ ያለው ወይስ የለው? የሚጠቀመው አረብኛ ነው አይደል? ኦኬ። ስለዚህ አላህ በአረብኛ ና ሂድ ነው እነኚህ ቃላቶች ና የሚል። ስለዚህ አላህን ታሳቢ ሳያደርግ ነው። አላህን ታሳቢ ያደረገው ብጤ የለውም። አላህ እያወራ ያለው አንድ ቃል ሂድና ና ወይም ደግሞ ስለ ትርክት ላይ ሲወራ ስለሆነ ታሪክ ስለ ወፎች የተወራውን ታሪክ በጭራሽ ልታመሳስለው አችልም። ወፍ ብለህ ታሪክ ልትፈጥር አችልም ሳይሆን እያወራ ያለው ቁርአኑ ላይ ያለውን የሚመስል ታሪክ በቁርአን የተጻፈውን ቃል ደግሞ ልጽፈው ከነጭራሹ ልታመጣው አትችልም የሚል ሐሳብ ነው። ቆይ ቁርአን በቃል ደረጃ ከሆነ ብጤ የሌለው ኦኬ፣ በምንድን ነው ብጤ የሌለው? ቁርአኑ በሐሳብ ደረጃ ሙሉ ቁርአኑ ኦኬ፣ በሐሳብ ደረጃ ከሆነ ታዲያ ለምን ሐሳቡን መሐመድ አለየው? ይሄ ሐሳብ አንዴ ያኔ ሰይጣን ቃሉን ሲያወርድለት ለመሐመድ የዚህ ቃል ሐሳብና የዚህ ቃል ሐሳብ ብጤ አይደሉም ይለያያል ብሎ በሐሳብ ደረጃ ለምን አለየውም መሐመድ? በሐሳብ ደረጃ ያንን መለየት ባለመቻሉ እኮ ነው ድክመቱን የጻፈው። ስለዚህ አንድ አይነት ናቸው ማለት ነው። ሊለዩ እስከማይችሉ ድረስ አንድ ናቸው በሐሳብ ደረጃ በጭራሽ አይመሳሰሉም። ታዲያ ለምን ካልተመሳሰሉ ለምን ሳይለየው ቀረ? መሐመድ በሐሳብ ደረጃ ካልተመሳሰሉ ለምን ሳይለየው ቀረ? በሐሳብ ደረጃ ሐሳባቸው እንደሚለያይ ለምን አለየው? ይሄንን ልጽፍ አችልም አይደለም የሚለው ቁርአኑ እኮ መሐመድ ለምን በሐሳብ ደረጃ እንደሚለያዩ ለምን አለየው? ሲያመጣለት ሰይጣን ይሄንን ርዕስ የዚህ ቃል ሐሳብና የዚህ ቃል ሐሳብ ይለያያሉ ብጤ አይደሉም ብሎ ለምን አለየው? በሐሳብ ደረጃ በቃል ደረጃ ካልሆነ እሺ፣ በሐሳብ ስለምን አለየው መሐመድ? አለመለየቱንና አለማወቁን መሸፈን ቢፈልግ ኖሮ ቁርአን ይደብቀው ነበር። አሁን ሽፍናል በዚህ ክፍል ለምን ሳይለየው ቀረ ነው ጥያቄ። ለምን ሳይለየው ቀረ? በሐሳብ ከተለያዩ እንዴት በማይለይ ደረጃ አንድ አይነት ሊሆኑ ይችላሉ? ስለተሳሳተ እኮ ነው። ይሄን እኮ ስህተቱን እኮ ብላ ስለዚህ ሊያሳስት በሚችል መልኩ አንድ ናቸው ማለት ነው። የሰይጣን ቃልና የአላህ ቃል ሊያሳስት በሚችል ደረጃ አንድ ናቸው ማለት ነው። በጭራሽ ተመሳሳይ ቋንቋ እየተጠቀመ ስለሆነ ይህንን ሐሳብ በመሃል ላይ ከተተበት ይህ ሐሳብ የተሳሳተ ሐሳብ ነበር፣ ግን እሱ በሰዓቱ አለየውም ነበር። እስኪ ቆይ አንዴ፣ ይሄን ሐሳብ አለየውም ነበር ነው። ሴና የኔ ድምጽ ይሰማል? አዎ ይሰማኛል። አሁን ምንድነው ሳም ልትወጣ ነው? አትወጣ? ጥሩ ነበር። አሁን ምንድነው ሁለት ነገር አለ። በቋንቋ ነው የሚመሳሰለው ለሚለው ጥያቄ ነው አይ በቋንቋ አይደለም የሚል መልስ ነው የሰጠው። አክቹአሊ ሱፐርናቹራል ኤሎኩዌንስ አለው ቁርአን ብለው ነው ሙስሊም ሊቃውንት የሚያስተምሩት።
ልክ ነው። በቋንቋ በአረፍተ ነገር አሰካክ በቃላት አደራደር ምናምን የቁርአንን አይነት ያማረ ንግግር መፍጠር የሚችል የለም። በንግግር ደረጃ ተወው መልእክቱን፣ በንግግር ደረጃ እንኳ ነው የሚሉት ሙስሊም ሊቃውንት። ስለዚህ እሱን አይጠቅስም ልትል አትችልም። እሱን የቋንቋ ውበት ምናምን የሚለውን ነገር አያጠቃልልም ልትል አትችልም። አንደኛ ነገር ኤኒዌይ እሱ አንተ ቃላትን ማለቱ አይደለም ብለህ ኤክስክሉድ አደረግ። ከዛ እሺ ቃላት ካልሆኑ መልእክት ነው የሚሆነው። መልእክቱ ውስጥ ካልተመሳሰለ ቢጤውን ነው የሚለው፣ ተመሳሳዩን ማለት አይደል? ያንን ቁርአን መልሶ መጻፍ ማለት ነው። እንደ አይደለም እኮ እሱን የሚመስል እንደሱ አይነት ውብ የሆነ እንደሱ አይነት ምናምን የሆነ ብለህ ክራይቴሪያዎችን ልትዘረዝር ትችላለህ። አሁን እኛ እያለን ያለ ነው ሰይጣን ያመጣውን ሙሐመድ መለየት አልቻለም ነው። ስለዚህ ቢጤውን ማንም ማምጣት አይችልም ከተባለ ሙሐመድ እንኳ መለየት እስከማይችል ድረስ ከተመሳሰለበት ተመሳሳዩን ሰይጣን ማምጣት ችሏል ነው እኮ ሐሳቡ። እሺ ስለዚህ ለዚህ እኔ አንተ ተረጋግተህ ስለምታወራ ቢያንስ እንደውም ለአንተ ልንገርህ በእኔ በኩል ያለውን ሐሳብ። ኖርማል ሊቃውንት ወይንም ደግሞ በእምነቱ ጠንከር ያልኩ ሰው ሆኜ አይደለም፣ በሐሳብ ደረጃ በተማርኩት ያህል በማውቀው ነው ልነግርህ የገባሁትና ምን መሰለህ ሐሳቡ እዚህ ቦታ ላይ ነቢዩ መሐመድ ተሳስተዋል ወይ? አዎ። መሳሳታቸውን መደበቅም ስላላስፈለገም ነው በቁርአን ላይ በግልጽ እስካሁንም ድረስ ተቀምጦ ያለው። ነገር ግን በቁርአኑ ላይ የአላህን ቃል ማንም ቢጤውን ሊያመጣው አይችልም፣ ሰውና ጅንም ተመሳስለው ቢሆን የሚለው ቁርአኑ የያዘው ሐሳብ አለ። ይበረዛል የሚለውን ስጋት ወይንም ደግሞ የተሳሳተ ቁርአንን አቅርበው አሁን ለምሳሌ እነ ተውራትና ኢንጂልስን ተበርዘዋል፣ ተሳስተዋል ተብሎ በቁርአናችን ላይ ተገልጾ እንደ ትምህርት የሚሰጥበት ነው። ስለዚህ ልክ እንደዛ የነብዩ ቃልም ተበርዞ የተሳሳተ አስተምሮ ይፈጠራል የሚለው ነገር አያስጋችሁ ነው። ይህ ነገር አይፈጸምም ነው እያለ ያለው። ነገር ግን እዛ ጋር ነብዩ ስለመሳሳታቸው አዎ ተሳስተዋል። የተሳሳቱት ምን ላይ ነው? የሆነ ክፍል ላይ ነው፣ የሆነ ቦታ ላይ ተሳስተዋል። አዎ። ከዛ በኋላ በመሳሳታቸው ምን አደረጉ ወይንም ደግሞ ምንድነው የተፈጠረው ነገር ቀጥሎ ያለውን ስቴፕ ከሳቸው እንድንማርበት ነው የተቀመጠውም ነገር ማለት ነው። ተውባ ማድረግ እንዳለብንም ጭምር በተሳሳቱ ሰዓት ደግሞ ስህተታቸውን ለማረም ያደረጉትን ነገር የእሳቸውን ፈለግ እንድንከተል ተብሎ ነው የተጻፈው። ይሄ ነገር እንዳይጠፋ ተደርጎ ሙሉ ለሙሉ የተቀመጠው። ተሳስተው ነበር አዎ። ነገር ግን በቁርአኑ ላይ የቁርአንን አይነት ሰዎችም ጅኖችም ተባብረው ሊያመጡት አይችልም የሚለው ቁርአኑን መጻፍ አይችሉም። ደግሞ ሊያሳስቱት ሊበርዙት ልክ መጀመሪያ ላይ እነ ተውራና እነ ኢንጂልስ እንደተበረዙት ሊበርዙት አይችሉም። በቀላሉ መለየት ይችላሉ የሚለውን ነው ማስተማር የፈለገው ነው የኔ ሐሳብ። ሰማኛ ብራዘር አለው። ያ ሰምቻ ያለው ግን ምንም ሳይንስ የሚሰጥ ነገር አልተናገርክም። ይበርዙታል ብለው እንዳይፈሩ ምናምን ያልከው ሐሳቡ እንደዛ አይደለም። ቢጤውን ማንም ማምጣት አይችልም ነው በቃ ይሄ ቁርአን የተለየ ነው የሚል ቻሌንጅ ነው። እንደውም አምጡ እያለ ነው ቻሌንጅ እያደረገ ያለው፣ ሞክሩት እያለ ነው ቻሌንጅ እያደረገ ያለው። ቁርአኑ እስካሁን ድረስ በአለም ላይ ምናምን ተመሳሳዩ መጥቷል እንዴ? አልመጣም እኮ። ለዚህ ማስረጃ አለ ብራዘር። ደግሞ መጻፍ አይቻልም። አንዴ ስማል፣ አንዴ ይሰማል። አንዴ የእናንተ ሙስሊም ሊቃውንት ያልተለመዱ ብለው ለይተው ያስቀመጧቸው በእነዚህ አቀራሮች ቁርአንን መቅራት ስህተት ነው ብለው ያስቀመጧቸው ቢያንስ 4 ቁርአኖች እንዳሉ ሊቃውንቶቻቸው ይናገራሉ። ስለዚህ የተሳሳቱ ቁርአኖች ተብሎ ተፈርጀው ከሙስሊሙ ማህበረሰብ መካከል እንዲወገዱ ተብሎ የተወሰነባቸው ክልከላ የተቀመጠባቸው የቁርአን መጽሐፍት አሉ። ይሄ በእናንተ ሶርሶች ውስጥ ተጽፎ የተቀመጠ ነገር ነው። ስለዚህ አሁን በጣም አካብደ የተናገርከው ነገር እሱ ልክ አይደለም። ሌላው ይሄ መደበቅ ስላልፈለገ ነው ምናምን ያልከው መደበቅ የሚችልበት ሲቹዌሽን ውስጥ ስላልነበረ ነው። መሐመድ ወንድሜ መደበቅ የሚችልበት ሲቹዌሽን ውስጥ አልነበረም። ምክንያቱም በወቅቱ በአደባባይ ነው ይህንን ስህተት የተሳሳተው። ደግሞ ቻሌንጅ ያደረጉት በዙሪያ የነበሩ ሰዎች እነዚህኑ ጣዖታት ማምለክ ልክ አይደለም ብለህ ከተናገርክ በኋላ አምልኳቸው ደግሞ እንዴት ትላለህ የሚል ቻሌንጅ ስላቀረቡላቸው ከዛ ገብርኤል አረመኝ ብሎ ሙሐመድ የእርማቱን ንግግር አመጣ ማለት ነው። ስለዚህ መደበቅ ስላላስፈለገ ምናምን ያልከው ሙሐመድ ቻሌንጅ ስለተደረገ ነው ስህተቱን ያመነው። አሁን ማንም ማመሳሰል አይችልም ምናምን ብሎ የተናገረው ነገር ኢትስ ፎልስ ማለት ነው። ከዚህ አንጻር ግልጽ ነው። ወጣ እንደ ወንድማችን ኢዮብ አስቲ